ክርስቲያኖች 10 እጥፍ ከሙስሊሞች ይሻላሉ። ይህንን ስላቸው እኔ አስተዳደጌን ለእስልምና ያለኝ አመለካከቴ አስተዳደጌንም እንደዚያው ልክ ያጠገቤን ቁጭ አድርጌ ጨዋ ናቸው። ከእስልምና እይታ ወላሂ ነው የምላቸው ጨዋ። እኔ መጽሐፍ ቅዱስን ባላነበው ማለት ነው ዛሬ ብድግ ብዬ ክርስትና እንድነሳ ነው በቃ የእስልምና አያችሁ የሚታዘኑ ሽማግሌዎች የሙስሊሞችን ብልግና ብቻ አዩ እንዴት እንደተሳደበ ማለት ጥያቄ ለመጠየቅም እንደዚህ ተሳድበው ነው። ለዚህ አሁን ምን አይነት ምላሽ ነው የምትሰጠው? ጥያቄ አለኝ። ያ ቁጥሩ 666 ነው የሚል መጣ። ቁጥሩ የሰው ቁጥር ነው ስለተባለ ቁጥሩ የሰው ነው የሚለው ሰዎች የምናውቀው የምንረዳው 666 ነው ለማለት እንጂ ያ ቁጥሩ ፐርሰን ነው ማለት አይደለም። ይመጣል ይሄን አመት ይቆያል እዛም ይገለዋል የሚለውን ማስረጃ አንተ ቁልፍ ነህ አራም ስድቡ መልስ አይሆንም። ማስረጃ ይኖራል። ደጃልም ማን ነው የሚገድለው? አልመሲህ ኢሳ ኢብኑ መርየም። እስቲ ከቁርአን ላይ ማስረጃ ስጠን እንደዛ የሚል ቁርአን ላይ ያለ የለም። ቀፎ ስለሆንክ አታውቅም አንተ ደደብ ነህ። በአፍ ትጸናለህ። ቁርአን ላይ ያለ የለም። አይዞ ይሄ ስድብ ከነብይ የተማርከው ነው። ቁርአን ላይ ያለ የለም። ሙሐሳላ አቤት አቤት፣ እንዴት ነህ? ማሰይዱ እንኳን ደህና መጣ። ሶሪ ሳላ እንኳን ደህና ቆየኝ። ሰላም ናችሁ? ይመስገን አለን። ደጃልን አስተምሮ ትቀበላለህ? ደጃል ምኑ ጋር ነው እንደዚህ ያለው? እስኪ ማስረጃውን አቅርብልኝ። ትቀበላለህ ደጃልን አስተምሮ? ቅድሚያ ደጃል እንደሚመጣ ያው በቁርአን የተገለጸበት ሁኔታ ላይ አለ። የትኛው ቁርአን ክፍል ላይ እኮ አምላክ ነኝ ያለበትን እስኪ አንተ አውጣልኝ እኮ። ደጃል በቁርአን እንደሚመጣ ተገልጿል ስላልክ እስኪ በጣም ለማየት ጓጉቻለሁ። እስካሁን ድረስ ስጠይቃቸው ቁርአን ውስጥ የለም መሰለኝ ሊሰጡኝ አልቻሉም ነበረ ወይንም አላወቁም። ደጃል ያው መጨረሻ ላይ እንደሚመጣ የተነገረበት ሁኔታ አለ። ሶሪ በጣም ይቅርታ፣ ያው መጽሐፎችን አልተዘጋጀም እንዲሁ ሳልፍ ነበር ያገኘው እና በቁርአን ውስጥ ደጃል አለ አላ። እርግጠኛ ነህ? አዎ። ያንተ ማስረጃ ግን አቅርብልኝ እና አንደኛ እኔ ያሳያል። ሁለተኛ ያው ኢየሱስ ቅድሚያ ያሳየኛ። አሁን ላይ ምንም አይነት ማስረጃ የለኝም እጄ ላይ። በቁርአን ውስጥ አለ ብለህ ነው የምታምነው? ግን አዎ። የት ሰምተህ ነው እንዳለ? ደጃል እንደሚመጣ አለ ቁርአን ላይ የተገለጸ አለ እኮ። እሱ መረጃ ብናገኝ ደስ ይለናል። ውሸት ነው እያልን ስለሆነ እኛ ትልቁ ነገር አሁን ቁርአን ላይ ካለማ በጣም ማየት እንፈልጋለን። ኦኬሽ፣ ያንተ ማስረጃ እንዲያሳይ አምላክ ነኝ ያለበትን ያልከውን እስኪ ያሳይ። ቅድሚያ ያሳየና። ኦኬ፣ ክርክር አይደለም ያስከውኝ፣ ውይይት አይደል? ውይይት ከሆነ ያው በዚህ መሰረት ላይ በሚለው ብንሄድ 2300 ተከታታዮች አሉ። እንደ ሀሳብና እንደ አስተያየት እኔ ደግሞ የማወራው የምናገረውም ይቅርታ ኖርማሊ አስተምሮቱን ታስተምራለህ። ከዛ ያለፈውን ግን ሰው መጥቶ ሊጠይቅ ሲመጣ መሐመድ እንደዚህ ያለ እንትና እንደዚህ ያለ የሚለውን እዛ ላይ ቢወጣ። ስለ መሐመድ አላወራንም ገና። ስለ መሐመድ ምንም ያወራነው ነገር የለም። ስለ መሐመድ ነው ታወራ። ደጃል ምንድን ነው እሱ የሚለው ሲመጣ? አቤት፣ ደጃል ሲመጣ ምንድን ነው የሚያደርገው? ደጃል ለማጥፋት ነው የሚመጣው። ስህተተኛ የሆነን እንትን ይዞ አንግል ይዞ ማለት ነው። ምንድን ነው ስህተቱ? ስህተቱ ማለት ሸይጣን ነው። እኔ ነኝ ጌታ አሳሳችነቱ እንጂ በመልካም ስራነቱ እንዳልሆነ ነው ቁርአን ላይ የተገለጸው ነው። እኔ ነኝ ጌታ አይልም እያልከኛ ነበር እንደ አሁን እኮ እሱ እንዳልሆነ ነው ቁርአን ላይ እኮ የተገለጸው አሳሳች እንደሆነና መጥፎ ስራዎችን መልካም ስራ ነው እኔ ጋር ያለ። ስለዚህ ደጃል ሲመጣ ምን ብሎ ነው የሚለው? ጌታ ብሎ አይመጣም። ጌታ ብሎ ማለት ምንድን ነው የሚለው? አሳሳችነቱ ምንድን ነው?
አንድ 10 ደቂቃ ትሰጠኛለህ? መጽሐፎችን መክፈት ትችላለህ? ትችላለህ። ኦኬ አለሁ። እሺ ኦኬ። ከርማ ነው የሚለው ከርማ ይሰማል? ከረም ነኝ። ምን ማለት ነው? እሱ ሌላ ነው እንግዲህ። አሁን ላነሳው ነገር ስለ ደጃል ነው አይደለ? ደጃል በቁርአን ውስጥም አለ እያለን ነው ወንድምህ። ትስማማለህ? ደጃል የሚል በቁርአን ውስጥ አለ? ቃሉ አልተጠቀሰም። እርግጥ ግን አሁን ስለ ደጃል በስፋት ሐዲስ ውስጥ ነው ያለው። ስለዚህ ቁርአን ደጃል አላህ አያውቀውም ማለት ነው። ቃሉ ነገራቸው የለም። አይ ወደዛ እንዳትሄድ። እሱ ሳይሆን የተጠቀሰው በስፋት ሳይሆን አጥብና ደጃል የሚባል ኃይለኛ ምናምን በቃ በመጨረሻ ቀን ይመጣል ምናምን ኢሳ ከዛ መጥቶ ይገለዋል፣ ብዙ ፍጥረት ያጠፋል ምናምን የሚለውን አስተምሮ እሱን ቅሳ አውቀዋለሁ። እሱን አሰር ነው አውቀዋለሁ። ግን እዚህ ላይ ትንሽ መግለጽ የፈለግኩት መሰለህ፣ አንተ ብዙ ጊዜ የምታወራው የሆነ ፒክ ታደርጋለህ ማለት ከውስጥ ኮንቴክስቱን ትተህ ሙሉን ሳይሆን ከመሀል ታወጣለህ። ስለምን ኮንቴክስት ነው የምታወራው? ገና እኮ መረጃ የለህም እያልኩ ነው። ከመሀል አወጣህ እንዴት ትለኛለህ? የለህም መረጃ እያልኩ አልተጠቀሰም እያልኩ ፒክ ታደርጋለህ ትለኛለህ? የለም እያልኩ ነው። ካወራንም 10 ደቂቃ ብሎ ነው ደግሞ ወጣ እንዴ? 10 ደቂቃ ስጠኝ መጽሐፍ ላይ ላገላ። ኦኬ ተመታበት ቁርአን ላይ ያለ ብሎ ነበረ። እኔም ጥፋተኛ ነኝ። የእኛውን መጠየቄ ቁርአን ላይ ያለ ብሎ ነበር። ኤኒዌይስ አሁን ማይክን አንሳና እንትና ደጃል በስፋት ሐዲስ ውስጥ ለአንዋር ኢንቫይቴሽን ኢንቫይት እያደረኩ ነበር። አንዋር መስለኝ። ስለዚህ በቁርአን ውስጥ ምንም የለም ማለት ነው። ሽታውም የለ፣ ቃሉ አልተጠቀሰም። ደጃል የሚለው ቃል አልተጠቀሰም። ቃሉ እዚህ ላይ ቁርአን ደግሞ ለምንድን ነው ያልጠቀሰው? ምክንያቱም ደጃል እንዲያጥፊ የሆነን አካል እንዲመቶ ያጠፋል እንዲህ ተብሎ ያልተጠቀሰበት ምክንያት ምንድን ነው? እሱ ሀሳቡ ሜቢ ሊኖረው ይችላል። ይችላላት በለኝ። የለም ያው ቁርአን ውስጥ የለም። በቃሉ ሙሉ በሙሉ እርግጠኛውን የምነግርህ ቁርአን ውስጥ ደጃል ይሄ ነው ብሎ አልተነገረም። አይደለም ለምሳሌ ስለ ቢራ አልተነገረም። ቢራ ተብሎ አልተነገረም አይደል? እንደዛ ነው። ቁርአን ግልጽ ነው አይደለም? ግልጽ ነው። እሱማ ለእንተ ግልጽ ላይሆን ይችላል፣ ግልጽ ነው። ሁሉን ነገር አብራርቷል አላብራራም? ሁሉም ነገር ልክ ነው። ሁሉን ነገር አብራርቷል አይደለ? በሲሙ ላይሆን ይችላል። በሲሙ ለምሳሌ ቢራ፣ አረቄ ላይ ይችላል። ስለ ቢራ አልጠየኩም፣ ስለ አረቄና ቢራ አልጠየኩም። እሱ ምሳሌ ነው። በዚህ እንዲገባ አስካሪ መጠጥ በሚለው ውስጥ ይካተታል። ችግር የለውም። እሱ ጎበዝ እና በሚልን እሱን አልጠየኩም እኔ። ሃይማኖት ነክና በኋላ የሚመጡ ዝርዝሮችን ተዋቸው። ምክንያቱም ደጃል ትልቅ ነገር ነው። በእስልምና ውስጥ እንደሱ አይነት ፍጡር ተነስቶ አይታወቅም አይደለ? ከአዳም ጀምሮ ወደፊትም አይነሳም። ከባድ አጥፊ ነው ብለህ ምታምን እንደመሆንህ ይሄ ነገር እንደ ተራ ነገር የሚታይ አይደለም። እና ቁርአን እንዴት ዘነጋው? ግዴታ አይደለም። አሁን ወደ ቁም ነገሩ ልምላ። ሐዲሱ ራሱ ካረም ግዴታ ነው። ግዴታ የሚሆነው ምን መሰለ? ቁርአንህ ሁሉንም ነገር አብራርቻለሁ ባይል ኖሮ ግዴታ አይሆንም ነበር። ቁርአን ምን ይላል? ሁሉን ነገር አብራርቻለሁ፣ ግልጽ ነኝ፣ ብናኝ እንኳን አልተውኩም፣ ሁሉ ነገር ተዘርዝሯል ብሎናል። ስለዚህ አሁን እንጠይቃለን፣ መህዲ ይመጣል ብለህ ታምናለህ? ማስረጃ። ደጃል ይመጣል ብለህ ታምናለህ? ማስረጃ። ኢሳ ይመጣል ተመልሶ ብለህ ታምናለህ? ማስረጃ። ኢሳ ደጃልን ይገለዋል ብለህ ታምናለህ?
ማስረጃ ከቁርአን ላይ አንዳንድ ጥቅስ ብቻ ልሰጠን ትችላለህ? ወይንስ ኢሳም መጥቶ ከደጃል ጋር መዋጋት ያ ሁሉ ፍጥረት ጠፍቶ ምናምን ነገር ተፈላልጠው ተቆራርጠው ተገዳለው ምናምን የሚለው ተረት ተረት ነው? አንድ ከቁርአን ላይ ማስረጃ ይኖራል? ኖ፣ ስለ ቁርአን አይደለም፣ ስለ ሀዲስ ነው። ሀዲስና ቁርአን የተለያየ ነው አይደል? ምክንያቱም ሀዲስ ተረት ተረት ረሱል ተናግሮ ይሆናል። ሀዲስ ማለት ምን ማለት ነው? መጀመሪያው ሀዲስ ማለት ግልጹ ሀዲስ ማለት ተረት ተረት ነው። ሙሐመድ ሀዲስ ማለት እንደዛ ሰዎች ሙሐመድ ከሞተ በኋላ የጎደለ የመሰላቸውን ዝም ብለው የተረቱት ከሌ እንደዚህ አለ፣ ከሊት እንደዚህ አለች፣ ከከሌ እንደዚህ ሲል ሰማሁት የሚል ነው ሀዲስ ማለት። እንደዛ አይደለም። ሀዲስ ማለት ዴፊኒሽኑ እንደዛ አይደለም። አንቺ እንደዛ ካረም ፕሊዝ የነገርኩህን አልሰማህም፣ ቻሌንጅን አልሰማህም። ቁርአንህ ምን ይላል አልኩህ? ግልጽ አንደኛ ግልጽ ነኝ ይላል። ሁለተኛ ምን ይላል አልኩህ? ለነገሮች ሁሉ አብራሪ ነኝ ይላል አልኩህ። ሶስተኛ ምን ይላል አልኩህ? ብናኝ ክብደት ያላት እንኳን አልተውንም ይላል አልኩህ። በግልጹ መጽሐፍ በሁሉ ያ ተተዘረዘረ። የትኛው አያ ነው እንደዛ ያለው? እስኪ በነገራችን ላይ አንተ ሀሳቡን ሳይሆን የትኛው አያ ነው እንደዛ ብሎ የነገረው? ቁርአን ምን ግልጽ ነኝ ያለው? ሁሉ ነገር ምን ሚለው? ቆይ ምን ሚለው? ሁሉም ነገር ዘዝረናል የምለውን አያ እስቲ በአረበኛ ንገር። ያው ትርጉሙን የአማርኛው እንግሊዝኛ ነው ፈልግ፣ ኮንቴክስቱ ስለሚቀየር ማለት ነው። ባንች ኦፍ መረጃ ሰጣለሁ። ሱራ 16 ታው እሱን አትክፈተው። ሱራ 16 እሱን አትክፈተው። ስሙ ምንድን ነው? ስሙ ብቻ ንገረኝ። ሱራ ማቀለው ሱራ 16:89 ምን የሚል ነው? ሱራ ተመለስ፣ በዮማን ተመለስ፣ በዮማን ተመለስ። የለም አታገኙም፣ ገና ነው እሱ። አሁን እኮ ችግር ጎግል ብላ ደቂቃ ቢጠፋ እኮ አንተም ትጠፋለህ። ያንተ እውቀትም ወዲያው ትነግረኝ ነበር። ደንቆሮ ነው እንደ ሱራ 16:89 አልኩህ እኮ ተከፍቷል እኮ ፊት ለፊት። የት አለ? ይሄ ሌላ ነገር ነው የሚለው እያየው ነው። ከአንብብና ተርጉምልን። ምን ይላል? ኩል ሸይእን ሁደን ወረሕመተን ወቡሽራ ልልሙስሊሚን። የት አለ እንደዛ የሚለው? አንተ የምትለው ሌላ ነገር እኮ ነው ይሄ። ከስር ያለውን አንብበው። ኪታብ ከሚለው ጀምረ አንብበው። ከላይ ያለው አንብብ። ኢቅራ። እንደ ጅብሪል መጥቼ ልጭመቅህ መሐመድን እንደጨመቀው ለምን ዋሻው? አንብብ። ትብያንን ሊኩል ሸይእን ወሁደን ወረሕመተን ይላል። ሙሉን ማንበብ ነዋ። ሙሉን ለምንድን ነው ትቢያንን ብቻ ነው? ታዲያ አንብብ እኮ አልኩህ። ጨርስ። ሳጨርስ አንብብ ያለው እኔ ያውቀዋለሁ። ይሄ በቃል ያውቃለሁ። ፈስረው። ምን ይላል? ትቢያንን ሊኩል ሸይእን፣ ሁሉም ነገር ግልጽ ነው። በቃ ለእኔ ግልጽ ላይሆን ይችላል፣ ግን ግልጽ ነው ብለው በስርዓት ተርጉም። እስትንባጥ ዑለማዎች ያስቀመጡት አለ። በስርዓት ተርጉም የግድ አረሱማ እያየ ነው እንግዲህ አማርኛው በቃ አማርኛውን አድርግለት። አንተ ሐዲስን አሁን ሙስጠላህ ሐዲስ ማወቅ አለብህ። አዳምጥ። በቃ ምን ያህል ዲሲቨር እንደሆኑ እነዚህ ሰዎች ያቸው ባይዘይ በጣም ውሸታምና አጭበርባሪዎች ናቸው። በደዳ ቢለው መጽሐፉንም ለሁሉ ነገር ያሲን አይዞህ ወንድም ዋሽቶ ሊታደገህ ታኛል ብለህ ገብተህ አዋረደህ። መጽሐፉንም ለሁሉ ነገር አብራሪ። ቀደም የጠየቀን ምንድነው? ሱካሪም ለሁሉ ነገር ያለውበትን ቦታ አንድ አንጣልኝ ነው። ለሁሉ ቦታ የቱ ጋ ነው ያለው ነው። መጽሐፉንም ለሁሉ ነገር አብራሪ ናርለው ያልኩት ሱራ 12:111 ግፈትለት፣ ደግሞ ልጨምርለት፣ ንመርቅለትም እፎይ ጋር ነው የገባኸው። እፎይ ጋር ነው የገባኸው። ሱራ 12:111 እኔ ጋር ነው የገባችሁት።
ለመረጃ ትቸገሩ። የምን ጎገል ነው? ሰርች አድርገን እንደናንተ ውስታዞች እናመጣ አይደለም። ጭንቅላታችን ከኮምፒውተር በላይ ይይዛል ከተጠቀምነው። አንዴ ተራ ጠብቁ። አንዴ ተራ ጠብቁ። በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ ለነገርም ፓርሻሊ ነው የሚለው ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሎታ ነው። ለነገር ሁሉ የሚል ማስረጃ ስጠኝ ነው አይደል ያልከኝ? ለነገር ሁሉ ገላጭ ነው። ሁለተኛ ማስረጃ ልጨምርልህ። ሱራ 6 ቁጥር 38 ክፈትልኝ። ኦኬ ከአንቀጾች ፕሊስ ተረጋጋ። ቆይ ተረጋጋ። ከተንቀሳቃሽ በምድር የሚሄድ በሁለት ክንፎች የሚበር በራሪ መሰሎቻችሁ ህዝቦች እንጂ ሌላ አይደሉም። በመጽሐፉ ውስጥ ምንንም ነገር በመጽሐፍ ውስጥ አልተውንም። የቀረ ነገር አለ ይላል። ምንም ነገር አልተውንም። ደጃልን አሳየኝ እስኪ። ደጃልን ኢሳ ይገለዋል የሚል እስኪ ማስረጃ። ሁሉንም ተናግሮታል። ደጃልን ኢሳ ይገለዋል የሚል ማስረጃ ስጠኝ እስኪ። ተረት ተረት ካልሆነ ኢሳ ተመልሶ ይመጣል፣ ይሄን ዓመት ይቆያል፣ እዛም ይገለዋል የሚለው ማስረጃ ስጠኝ። አንተ ቁልፍ ነህ። አራም ስድቡ መልስ አይሆንም። ማስረጃ ይኖራል። አራም ይሆንክ አራም እንደዚህ እንትን የምታውቀው ከሆነ እነ ዕምራንን ለምን ፈራው? ስድብ አይደለም። መሐመድ አራም መሐመድ ሲያራ እነ ዕምራንን ፈርቴ ወደ ኋላ ለምን ተሸክመውለት የሚሄዱትን ረሳቸው እንዴ ነው ወይንስ ቂቤ ይመስልሃል? ሰሃቦቹ መሐመድ ካካሲ ሊፈልጉ ነበረ። ሰሂህና ደዒፍ አለየም እንዴ? ይሄ አሁን የሚታወሩ በሙሉ ደዒፍ የሆኑ ሀዲሶች ናቸው። እኛ እኮ ሙላለን እንጂ ፊት አትጩህ። ቁርአን ላይ የለም አልከኝ። ስንት ቢሊየን ህዝብ የሚከተላቸው ሰዎች እና በብዙ ቢሊየን ደንቆሮ ውስጥ አለመሆኔንን ያመሰግናለሁ ጌታዬ። ቅድም እኮ ፕሊስ ቆይ ሳነብ ምን ሰምታችኋል? ባለኛው እናንተ እውቀት ተሰጥቷችኋል፣ እውነት ከሐሰት ትለያላችሁ። አዳምጥ። ሐሰት ያወራ ነው ካለ አዋርደን ያው ቻሌንጅ ላድርገን ከፍ አድርጌ አንተንም ላዋርደህ ነው። ሐሰት ነው ና የትኛው ነው ሐሰት? ከፍ በል። ምን የሚለው ነው ሐሰት? ነብያችን ሰው ናቸው። አንተ አማር በእናትህ ተረጋጋ። ሐሰቱ የቱ ጋር ነው መሰለህ? ዝም ብለህ አገኘው ብለህ አትጸዳዳ ባፍህ። ተራ ጠብቅ። ባለጌቱ እንደነኝ እኔ በስድብ አላምንም። በስድብ አላምንም። ስህተት ያልከው የቱ ነው? ቅድሚያ አሁን ሐሰት የሆነው ቆይ ቅድሚያ ቅድም ምን ብለህናል? ለነገሮች ሁሉ አብራሪ ሚል የለም ቁርአን ውስጥ ብለህ ነበር። ከአንድም 3 ሰጠው ከዛ በላይ ሰጣለሁኝ እና እሱን ኔክስት ደግሞ አሁን ሐሰት ወዳልከው እንመጣለን። ሰጣለሁ እኔ በቀኝ እስከምትል ማስረጃ አመንክ። ለነገር ሁሉ አብራሪ የሚለውን ቁርአን ላይ እንዳሳየው አንተ ያስቀረው አሁንም አለ። አብራሪ የሚለው ወለቀድ ፈሰልና ፊል ኪታብ የሚለው ሌላም አለ። እኔ ይኸውልህ አንተ የምታመጣው ትብያነ ለኩል ሸይ የሚለው የጠየቁህ መልስ። ቅድም ምን ብላል? መጽሐፉ ለነገር ሁሉ አብራሪ የሚል ማስረጃ የለም። ውሸት ነው። ቦታውን አሳይኝ እኮ ነው ያልኩህ እንጂ እንደውም ሌላም አለ። አሁን አንተ ያላመጣው ወለቀድ ፈሰልና ፊል ኪታብ የሚለው ሌላ አለ። እሱን እንኳን አላመጣም አንተ። ስለዚህ የጠየከኝን ለነገር ሁሉ አብራሪ እንደሆነ ቁርአኑ ለነገሮች ሁሉ አብራሪ መሆኑን አሳይቻለሁ ነው። አንተ ያሳይተኝ አውቃለሁ። አሳይተኝ ሳይሆን አውቃለሁ ነው። ለምን ጠየከኝ? ካለ የጠየከኝን አሳይቻለሁ። ስለማታውቀው ነው። ትርጉሙ ኮንቴክስት ውጪ ስለምታነሳው ነው። ሁሌ ለዚህ እኮ ነው። ቴንክ ዩ። በቃ ድንቁርና በዚህ መጠን የሚጫወትብህ ከሆነ
እንደ ቤታችን ብዙ ማመጥን ስለሆንክ ከስር ሆነህ ትማራለህ። ታብታብ እያደረክ በዛውም ተማር። ሪፖርት ይለናል። ለአቅመ ውይይት የምትበቁ ቢያንስ አርጉመንታችሁ ከተመታ በኋላ አድሚት ማድረግ የምትችሉ ግቡ። በመጀመሪያ የለም ብሎ ሲፎክር የነበር ሰውዬ ስለማቀው ነው ይላል። በኋላ ካነበበ በኋላ ሁላችንም ስናስታውስ ካየን መረጃ ሲመጣልን ልናስታውስ እንችላለን። ወይም ማታቀው ረስተው ከነበር ድምፅ ይሰማል። ገብተሃል፣ ትሰማለህ። ኦኬ፣ ቶፒኩን ሰምተዋል። ጥያቄ ያለ ቶፒኩን ሰምተዋል። ቅድሚያ አዘቢቡ ቶፒኩን ሰምተዋል። ጥያቄ ያለ ጥያቄ ትንሽ ቆየት በል። ጥያቄ ያለ ፎይስ ለማንኛውም ስነ ምግባር የሌለው እና አትበዳ። ጥያቄ ያለ አዳምጠኝ። ከሚያውቅ ሰው ጋር አሁን ጥያቄ አትቀበሉም? ባለጌ አያችሁ፣ የሚታዘኑ ሽማግሌዎች የሙስሊሞችን ብልግና ብቻ ይው እንዴት እንደተሳደበ ማለት ጥያቄ ለመጠየቅም እንደዚህ ተሳድበው ነው። ለዚህ አሁን ምን አይነት ምላሽስ ነው የምትሰጠው? በኢየሱስ ጥያቄ አለኝ። ኧረ እስኪ ቆይ ተረጋጉ። በኢየሱስ ብልግናቸው ሚት አድርግ። አጋንንት እኮ ነው እንደሚጫወትባት። ጥያቄ አለኝ። ኧረ ተረጋጋ። ቆይ ጥያቄ አትቀበሉም እንዴ? ትንሽና ምንድን ነው ጥያቄ? ጥያቄ አለኝ አልኩህ እኮ። ምንድን ነው ጥያቄ አልኩህ እኮ። ስላሴ ማን ናቸው? ማናቸው ማለት ምን ማለት ነው? ትንሽ ሳነበው ትንሽ የሚታዘሉ ሽማግሌ ይላል። እሺ አውጣው፣ እስኪ አውጣው፣ ንገረኝ አልኩህ እኮ። ጥያቄ አውጣው። ማስረጃው አልታዘሉም እንዴ? አልታዘሉም። ማስረጃውን አውጣው። አልታዘሉም። አላህ ከሆነ ታዝሏል። መሐመድ ትከሻ ውስጥ እጁን ከቶ ዋርማፕ የሚያደርገው ታዝሏል። አላህ ከሆነ ምክንያቱም ትከሻው ላይ ሲያሻሸው ከኋላ ሆኖ ስለሆነ ማለት ነው። ዋርማፕ ሲያደርገው አላህ መሐመድን ማለት ነው። እሱም ብቻ ሳይሆን አንድ ነገር ጊዜ ጥያቄ አለ። ይህንን ታዲያ እያመለክ ሰውን ትላለህ። ተረጋጋ። እሱ ብቻ ሳይሆን ሽማግሌዎችን እያመለክ ታዲያ ማስረጃውን ክፈተው። ቅድሚያ ስለምን ፓኒክ ለምን ታደርጋለህ? ነች እንትና የሰማሃትን እዛ ዝም ብለህ እዚህ ይዘህ እንዳመጣ። ሐዲስ ኩርሲ 1840 ላይ አላህ የሚራብ የሚጠማ የሚታመም በሽተኛ ነው። እንደዛ ትወስዳለህ፣ ትቀበላለህ። ምክንያቱም ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታምሜ ያላጠጣችሁኝም፣ አልጠየቃችሁኝም ብሎ ይጠይቃል። ያሉ ሴቶችን አሳክም ሙስሊምን ታዲያ ሄዳችሁ ወንዶቹ ሙታ ያፈጽሙባችኋል። ጂል ሰካራ ጥጃ እኔ ጥጃም አይደለሁም። መሐመድ ነው እንደ ጥጃ እያለ መገለጽ ሲመጣለት ትኩስ እንደተወለደ ጥጃ የሚያንኮራፋው መሐመድ ነው። እንደ ግመል ያንኮራፋል። ትኩስ እንደተወለደ ጥጃ ይፈራገጥ ነበር መገለጽ ሲመጣለት ይላል። ሴት ልጅ መንገድ ላይ ካየ ሳይ ሙስሊም 1403 ላይ ተረከዝ እንኳን አይቶ ሮጦ ሴት ላይ መንገድ ላይ ካየ ለሀጩን እያዝለበለበ ወደ ሴት የሚሮጠው ነብይሽ ነው። ቅንዝረኛ ሴሰኛ የሆነ ወይም ደግሞ ሱረቱ ኒሳ 24ኛው አያ ላይ ሙታን የፈቀደው በዚህ ምክንያት ነው። መንገድ ላይ ሴትን ካያችሁ ወሲብ አድርጎ ያለው ሳይ ሙስሊም 1406 ላይ ወንዶቹ ራሱ ስላልቻሉ ፎጣ እየሰጡ መንገድ ላይ ወሲብ ያደርጉ ነበር። አንቺ ድምፅሽ አውራ ነው፣ ድምፅሽ አውራ ነው። በዚህ ምክንያት ቲክቶክ ላይ ሊቭ ላይ ድምፅሽ አውራ ስለሆነ የሙሐመድ ተከታይ ብዙ ወንዶች ይህን የተወስውሰውብሻል። ድምፅሽ አውራ ነው፣ ከቤት እንዳትወጪ። አይሻ እንኳን ጨርቅ አፏ ውስጥ ጨምራ ነበር የምታወራው መጋረጃ ኋላ ተደብቃ። ምክንያቱም ከመጋረጃ ፊት እንዳትወጣ ሱረቱ አሕዛብ 59ኛው አያ ላይ
ከመጋረጃ ኋላ እንጂ ከመጋረጃ ፊት እንዳትወጡ ስላላት ማለት ነው። መሐመድ ጨርቅ አፏ ውስጥ አድርጋ ነበር የምታወራው። ብዙ የሙስሊም ወንድ ይሄኔ ድምፅሽን ሰምቶ ለሃጩን እያዝለበለበ ሱሪውን ሽንት በሽንት አድርጎታል። የእኛ ዝርክርክ ለሃጫም ወንዶች አይደለንም። ሴት ልጅ መንገድ ላይ ስላየን እንደ እንስሳ ሮጠን፣ እንስሳ እንኳን ያስተውላል፣ ጊዜ አለው። መቼ ነው ሴት ላይ መድረስ ያለብኝ? ሴቷ እንስሳ ላይ ከእንስሳ ማትሻሉ፣ ከእንስሳ ማትሻሉ እኮ ናችሁ እናንተ። ክርስቶስ ምን አለ? አይተው የተመኘ እርሱ በልቡ አመንዝሯልና። we can defend ourselves then we will አታክ ማድረግ እንችላለን፣ ራሳችንን ዲፌንድ ማድረግ እንችላለን። አችሉንም። አላስ ሜሴንጀር ፐርሚትድ ቴምፖራሪ ማሬጅ ፎር አስ፣ ያላ መልእክተኛ ጊዜያዊ ጋብቻ ፈቀደልን። which is መንገድ ላይ ሴት ካዩ ወሲብ እንዲያደርጉ ማለት ነው። ስለዚህ መንገድ ላይ ባያችሁ ቁጥር ቴምፖራሪ ሜሬጅ ደወጀል ሙታ ትዝ እያላችሁ እኛ ጋር ትምጡ። ይሄ ጊዜያዊ ጋብቻዎች ሚንስ ለአንድ ቀን ለሁለት ቀን የሚቆይ ማለት ነው ወሲብ የምታደርጓት። So I and another person went out and saw a woman of Bana Amir, who was like young, long-necked she-camel. ከዛሬና አንደኛው ባልደረባዬ ወጣንና ሴት አየን። መንገድ ላይ ሴት ካያችሁ ትዝ ቢላችሁ እነኚህ ሀዲሶች ናቸው አይደለ? አንገቷ እንደ ግመል ቀጭን ረጅም የሆነ ወጣት የሆነች የግመል አንገት ያላት። ምንድን ነው የግመል አንገት ያላት? ሲያቅፏት ጀርባቸው ላይ እንደ ፎጣ ተጠምጥማባቸው ነው እንዴ? ዊ ፕሬዘንትድ የቱ ጋር ነበር? ዊ ፕሬዘንትድ አውርሰልፍ ቱ ሄር ፎር ኮንትራክቲንግ ቴምፖራሪ ማሬጅ ወራፖን ሺ ሴድ፣ ራሳችንን ለእሷ ለጊዜያዊ ጋብቻ አቀረብን። ጨረታ እኮ ነው። ሴት አይተው መንገድ ላይ አሁን ሁለት ሆነው ሲሄዱ አንድ ሴት ካዩ ጨረታ ይቆማሉ ማለት ነው። እባክሽ እኔን ከኔ ጋር ዝርክርክ ለአጫም መሐመድ ነው ይሄን የፈቀደው። ከዛስ የቱ ጋር ነበርኩ? ኦኬ whereupon she said what door would you give me? እሷ ከዛ ምን አለች? ምን ጥሎሽ ትሰጡኛላችሁ አለችን። I said my cloak. My companion also said my cloak. ካባችንን እንሰጥሻለን አሏት። እሱም ባልደረባው የቱ ጋር ነበርኩ? And the cloak of my companion was superior to my cloak, but I was younger than he. የኔ ካባዬ ወይም ደግሞ ልብሱ ከባልደረባዬ ይልቅ አሮጌ ነገር ነው። የዛኛው ከኔ የተሻለ ነው። እኔ ግን ከሱ ፈርጠም ያልኩ ወጣት ነኝ። የእሱ የተሻለ ነው፣ የእኔ ግን ልብሱ አሮጌ ነገር ነው፣ በታች ነው። የእሱ አሪፍ ነው፣ እኔ ግን ወጣት ነኝ አለ ተራኪው። ጨረታ ቆሙ። በቃ መንገድ ላይ ሴት አዩና፣ ይሄ ትዝ ይላችኋል ሴቶች ስታዩ። but I was younger than he, እኔ ከሱ ወጣት ነኝ። so when she looked at the cloak of my companion she liked it. when she cast a glance at me I looked more attractive to her. ከዛ የባልደረባዬን እንትኑን ካባውን ስትመለከት ወደደችው። እኔን ደግሞ ስታየኝ ይልቅ እኔ የተሻልኩ ቆንጆ መሆኔን ሳባት ማለት ነው። ማረካት እያማረጠች ነው። የአንተ ልብስ አሪፍ ነው፣ ከአንተ ጋር ወሲብ ላድርግ። አንተ ደግሞ ቆንጅዬ ነህ፣ ከአንተ ጋር ላድርግ። የአንተ የተሻለ ልብስ ነው፣ ሽማግሌ ነህ። አንተ ደግሞ ገና ወጣት ነህ፣ ጥሩ ጡንቻ አለ፣ ከአንተ ጋር ላድርግ። እንግዲህ ሁለት ሙስሊሞች ሆነው መሐመድ ነው እኮ የፈቀደው ከኔ ጋር ወሲብ እናድርግ ከኔ ጋር እያሉ ነው። ቅንዝራ እነኚህ ናቸው አሁን ሳባ ተብለው የሚከተሏቸው። የቱ ጋር ነበርኩ? when she cast glance at me and looked at my mouth, okay, she said ከዛም እንዲህ አለች፣ well you and your cloak are sufficient for me. አንተ ልብስህም ለእኔ በቂ ነው። የአንተ ካባ ለእኔ በቂ ነው፣ ምክንያቱም ወጣት ነህ።
ወጣት ነህ። ወጣት የነብር ጣት አንተ ትሻለኛለህ። አቅመ ደካማ እንደ መሐመድ ወይም ተኝቶ ራቢ ላይ እንትን የሚል ሊሆን ይችላል። ስለዚህ እጅ ፌንት ሊነቅል ይችላል። ስለዚህ አንተ ወጣት ነህ፣ ልብስህም አሮጌ ቢሆንም ችግር የለው፣ አንተ ትሻለኛለህ። አሁን እነኝን ነው እንዲህ ቅዱሳን ብለው የሚከተሏቸው የዝሙት ጨረታ ራሳቸውን የሚያቀርቡ እነኝን ነው የሃይማኖት መሪ ብለው የሚከተሏቸው። ከዛስ ሰፊያ ሆሜ I remained with her for 3 nights ከዛ ለ3 ቀን ያህል በቃ ፓሪ ሆነ ማለት ከእሷ ጋር ሆንኩኝ አለ። then Allah said he who has any such woman with whom he had contracted temporary marriage he should lift her off ከዛ ያላ መልእክተኛ ምን አለ? እንደዚህ ያደረጋችሁ ወሲብ ካደረጋችሁ በኋላ በ3 ቀን ውስጥ መልቀቅ አለባችሁ። ምክንያቱም ጊዜያዊ ጋብቻ ነው። ከ3 ቀን በላይ አይቻ በቂ ነው። 3 ቀን ያህል ለሌላኛው እድል መልቀቅ አለብን። ሌላኛው ደግሞ በሌላኛው ደግሞ ሄዳ መንገድ ላይ ብቅ ስትል ሌላኛው ደግሞ እድሉን ይጠቀም። ስለዚህ አታቆዩ። ፎጣ ነገር ሰጥተህ ወሲብ ካደረክ ያኛው ደግሞ ጫማ ሰጥቶ ወሲብ እንዲያደርግ ልቀቅለት። ያኛው ደግሞ ቲሸርቱን የሚሰጥበት እነኝን እየተከተልክ እነኝን ገራሚ ነው። ወይ ቀልድ ወይ እስልምና፣ ወይ ቀልድ ወይ እስልምና። ኦራይት ቶፒኩንስ ፓራፍሬዝ አድርገው አወጡን እኮ ከቶፒኩ። ዩቱብ ላይ ያላችሁ እየሰቃችሁ ነው አይደለ? ዩቱብ ላይ ያሉት ድክም ይላሉ አይደል? መረጃ ተቀበል። እንዴት ነህ? መረጃ ተቀበላ። የምን መረጃ? መረጃ ምን የሚል መረጃ ነበር የጠየኩ? ኦኬ ደጃል በቁርአን ውስጥ አለ። የስላሴ ኦኬ መጀመሪያ የስላሴን ጨርሰዋ። ኦኬ የትኛው መጣ? ተሳርበ የወጣው ልጅ ነህ እንዴ? አይደለም። ስላሴ መጀመሪያ እንጨርሰዋ። ኦኬ ምዕራፉን እና ጥቅሱን ንገረን። ምዕራፉን መጽሐፈ ነገሥት ምዕራፍ 6 ቁጥር 8። መጽሐፈ ነገሥት ቀዳማይ ወይስ ካልዕ? መጽሐፈ ነገሥት ቀዳማይ ወይስ ካልዕ? አዎ ታውቃለህ። ክፈት። የትኛው ተባልክ እኮ ካልዕ ወይንስ ቀዳማዊ? ቀዳማዊ ምዕራፍ 6 ቁጥር 8 ቁጥር 8 ምዕራፍ 6 ያልከው ደግሞ ገድለን ክፈት። ገድለ አይ ተረጋጋ። የታዘሉ ሽማግሌዎችን እናያለን። የታዘሉ ሽማግሌዎችን ያኛውን ክፈተው። ያው ምዕራፍ 6 ቁጥር 8 እያወቅህ ክርስቲያኖች ስሙ እንጂ አትጎብርርብን። መጽሐፈ ነገሥት ምዕራፍ 6 ቁጥር 8 አልከን። ልትሳደብ ነው እንዳይሆነ አሳየና ባይዞ ቀጥል። የፍሪዛሙ አላ አክቹዋሊ ኢብኑ ተይሚያ ሊያሻሽለው ፍሪዛም ነው ብሎታል። ለምን ሚዩት ታደርገኛለህ? አሁን አንብብና ሳየን እስኪ ይህንን የጠቀስከውን ክፍል ራስ አንብብ አንብብና ይኸው ያንተ ያልከውን አሳየን እስኪ። ታዘሉ የሚለውን አሳየን። ገድለ ክፈት። ገድለ ክፈት። ምንድን ነው የምታወራው? የምን ገድለ? ታውቃለህ እኮ ክርስቲያኖችን እየዋሻሁ እንዴ? ድንቁርና አይጥናብህ፣ ከስር ሆነህ ተማር። መሐመድን ስም ስለያዝክ ነው።
ኤኒዌይስ አንዋር ሁንዱ ኢስላማ ሁንዱ ኢስላማ ታረገኛለህ። ታዲያ ምን ለማድረግ አወራለሁ? ዝም ብዬ ላዳምጥህ እንጂ። ኦኬ ሁንዱ ኢሳንተ ነው እንደሚለው ሁንዱ ኢሳንተ ክርስቲያን ነህ? ዳር የገባው ሰው አታወራ። እኔ እንደ ክርስቲያኖች ደንቆሮ የሚያናድዱኝ የሉም። ሲጠየቁ ዝም የሚሉ ስማቸውን እንኳን ሚዩት ካላደረከኝ አወራለሁ። ሚዩት ካረከኝ ግን አላወራም። ኦኬ ቶፒኩን ሰምተዋል? ቶፒኩን ሰምተዋል? ደግሞ ቶፒክ ነው ማወራ። ኦኬ አሁኑ መልካም። ደጃል ስለ ደጃል ያለውን አስተምሮ ትቀበላለህ ወይንስ ከማይቀበሉት ሙስሊም ነህ? ስለ ደጃል አስተምሮ ትቀበላለሁ። ኦኬ ደጃልን ማን ነው የሚገድለው? አልመሲህ ኢሳ ኢብኑ መርየም። እስቲ ከቁርአን ላይ ማስረጃ ስጠን እንደዛ የሚል። ከቁርአን ላይ ሰፊ የሆነ ማስረጃ አልተሰጠንም። በሐዲስ ግን ተሰጥቶናል። በሐዲስ ሱረቱል ካፍ 18ን የቀራ ሰው 10 አንቀጽ 10 አያት የቀራ ሰው እኔ ምን ቀራ አይደለም። ሱረቱ ካፍን የቀራ ሰው ከደጃል ይጠበቃል ብለውናል ረሱላችን ሰለላሁ። ተረት ተረት ነው እሱ። ቁርአን ላይ ማስረጃ የለም። ታታርገኝ ልንገርህ ማስረጃ። ቆይ አትጩ። ቁርአን ላይ ያለ የለም። ሚዩት አታርገኛ። ቁርአን ላይ ያለ የለም። ቀፎ ስለሆንክ አታውቅም አንተ ደደብ ነህ። በአፍህ ትጸዳለህ። ቁርአን ላይ ያለ የለም። አይዞ ይህ ስድብ ከነብይ የተማርከው ነው። ቁርአን ላይ ያለ የለም። ጥሎ ወጣ። ምክንያቱም የገባው እኛ ጋር ነው። እኛ ጋር ስገባ ደግሞ እንዲያጥበን ጨምቀን ነው የምናሰጣ። ምክንያቱም ይህ የእፎይ ቤት ነው። ዝም ብለህ የምጮህበትና ፖለቲካ የምትሰራበት አይደለም። ዘዌ እንዳመጣጣችሁ እንዴት መጣችሁ፣ እንዴት ነው አካሄዳችሁ ጠንቅቄ አውቃለሁ። ገና ስትገቡ ማን ምን አይነት አርጉመንት አለው፣ ማን የት ድረስ መሞገት ይችላል ጠንቅቄ አውቃችኋለሁ። ለማን ምን ያስፈልገዋል፣ ለማን ምን አይነት አካሄድ ያስፈልገዋል ጠንቅቄ አውቃለሁ ወገን። ስለዚህ ስትገቡ የትኛውንም አይነት ተወጣጥረ ብገባ በየትኛው መርፌ እንደመወጋ ጠንቅቄ ማቅሰው ነኝ። ፔሸንት ሁኑ። ተዛዚ ተረጋጉና እንደታመመ ሰው ፓኒክ ሳታደርጉ ትዕግስተኛ ሆኑና ትሪት እናደርጋችኋለን። እንደዛ ነው። እዛ ቶክሲክ ነገሮችን ኮንሲም አድርጋችሁ ስለመጣችሁ እዚህ ስገቡ ፓኒክ ታደርጋላችሁ። አይ ነው ከሪም አንድ ነገር ልናገር ማለት አሁን ላይ ስድባቸውን በጠቅላላ ቅድም ጀምሮ ሳይ ነበር እና ዝም ብለን እንታዘባለን። መቼም ቁጭ ስንል ዝም ብለን አይደለም የምንቀመጠውና በጣም ከሚገባው በላይ ነው የሚሳደቡት። እና አንድ እህታቸው ሙስሊም ናት ባይዘው ሙስሊሞች ተሳዳቢ በህይወት አይቼ አላውቅም፣ ወንዶቹ ሴቶቹ ስድባቸው ብላ ቪዲዮ ሰርታ ነበርና ሰው ልጅቷ እንዳልተሳሳተች በእርግጥ እናውቃቸዋለን። እኛ የራሳቸው ሰው እየመሰከረባቸው እና ቪዲዮ ማሳየት ካስፈለገ እናሳየዋለን። እና አላሳየው። እሺ አሳየው። እኔ ሙስሊም ሲሆኑ በቃ አይምሯቸውን ሁሉ ይነጠቃሉ ይመስለኛል። ማስተዋያቸው ስድብ እውቀት ይመስላቸዋል። እርግማን እና ስድብ እውቀት መገለጫ እቺ ብቻ ሰጥቶ ሌሎችም ብለዋል። ከዚህ በፊት ወንድም ተሰብስበው እንደ ሙስሊም ተሳዳቢ አይተን አናውቅም ብለዋል። ሌሎቹም በቃ እስኪደነቁ ድረስ ማለት ነው አይተው ከዛ ደግሞ እኮ እኛ ጨዋንን አንሳደብ የሚላሉ አለማፈራቸው ማለት ነው ይላሉ፣ እንደዛ ይላሉ። በቀደምም የሆነ ቤት እኛ ሙስሊሞች አንሳደብም ክርስቲያኖች ናቸው የሚሳደቡት ይላሉ። ክርስቲያን አለማፈራቸው አንድ ክርስቲያን እኛ ጋር ካዳመጣቸው ምን ያህል ባለጌ ቆሻሻ እንደሆነ ይረዳል። ቀጥል። ክርስቲያኖች 10 እጥፍ
ከሙስሊሞች ይሻላሉ። ይህንን ስላችሁ እኔ አስተዳደጌን ለእስልምና ያለኝ አመለካከቴ አስተዳደጌንም እንደዚያው ልክ ያጠገቤን ቁጭ አድርጌ ነው የእናንተን ገጸ በረከት ደግሞ አንስቼ እንደዚህ አላበስኩኝ ማለት ነው ለእናንተ መልስ ለመስጠት። ኦኬ። እና ኮሜንታተሮች አብደላ፣ መሐመድ፣ አህመድ፣ ኢዘዲን ምናምን ከዲጃ ፋጡማ ኢከሌ ነኝ የተሁት ተማሪ ምናምን የሆናችሁ ማለት ነው። አፋችሁ ግን ማለት ነው የሱብሃንላህ እኔ እስከ እስልምና አንዱ ማዛ ነው ወይ ስድብ እስክል ድረስ ማለት ነው። እውነቴን ነው የምላችሁ። በቃ እኔ እንጃ ኮሜንታተሮች ማለት ነው እንዳለ ሙስሊም ናቸው። እስካሁን በሰባት በስምንት ቪዲዮ 2 ክርስቲያኖች ክፉ ንግግር ተናግረዋል። እውነቴን ነው የምላችሁ። ክርስቲያኖች በጣም ጨዋ ክርስቲያኖች አይላ በእውነት ነው የምላችሁ ጨዋ ናቸው። ከእስልምና እይታ ወላሂ ነው የምላችሁ ጨዋ። እኔ መጽሐፍ ቅዱስን ባላነበው ማለት ነው ዛሬ ብድግ ብዬ በቃ ክርስትና እንድነሳ ነው። በቃ የእስልምና ሙስሊም የሆናችሁ ሴትና ወንዶች ብልግን ናቸው ማለት ነው። ንግግራችሁ የምታደርጉት ኮሜንት የሚጽፉት ኮሜንት ማለት ነው። እውነቴን ነው የምላችሁ። አልሐምዱሊላህ ግን ቁርአን ስላነበብኩኝ እኔስ ስድብን መገለጫ አድርገውታል። አይደል ነው ከትንሽ እስከ ትልቁ ያላቸው መገለጫ ስድብ መሳደብ ነው መሰለኝ። በዚህ ነው መሰለኝ ስፔሻላይዝድ ያደረጉት። እኔስ ሙቭ ካዲድም ቤቱን ከፍቶ ሲሰድበኝ ነው የሚውለው ልጅ። በጣም ቀፋፊ ስድቦች ሲሳደብ ሰምቼዋለሁ። እንኳን ደህና መጣ። ደህና ቆያችሁ። ያው ገብተህ ቤት እንደምትሰድበኝ አውቃለሁ። እስኪ ቶፒኩ ሰምተሃል? ቶፒኩ ስለ ደጃል ነው ብለሃል። እኔ ግን በፊት አልሰማሁም። ኦኬ፣ ስለ ደጃል ያለውን አስተምሮ ትቀበላለህ? አዎ። ኦኬ፣ ደጃል የሚል እንደሚመጣ ከፍጥረት ሁሉ ከባድ የሆነው እንደሆነ ብዙዎችን እንደሚል እንደሚያስት እንደገና እኔ አምላክ ነኝ እያለ ያስታል አይደለ? የሚያስዩ ተቃራኒ ነው አይደለ? ኢሳ አምላክ ካልሆነ እንዴት ነው የመሲ ተቃራኒ የሚሆነው? ደጃል ኢሳ የአላህ ነቢይ ነው ብለን ስለምናም ደጃል ደግሞ ካፍር ነው፣ አጥማሚ ነው፣ በሰይጣን መንፈስ የሚንቀሳቀስ ነው። ምንም የሚያገናኛቸው ነገር የለም። የኢሳ ተቃራኒ ለምን ሆነ? ለምን የኢብራሂም ተቃራኒ? ለምን የሙሐመድ ተቃራኒ ሳይሆን? የሁላቸውም የነቢያት ተቃራኒ ነው። ማስረጃ አንድ ኢሳ ነው እንጂ ሆነው የሌሎቹ አይልም። የኢሳ ተቃራኒ ነው። ኢሳ እኮ ከነቢያት አንዱ ስለሆነ ነው። እኔ ጠየቅኩህ ለምን የኢሳ ተቃራኒ ሆነ? ምክንያቱም እሱ እኔ አምላክ ነኝ፣ ነቢያት እኔ አምላክ ነን፣ እኔ ጌታ ነን፣ እኔ ፈጣሪ ነን፣ እኛ እንዲህ ነን አላሉ። ስለዚህ የኢሳ ተቃራኒ እሱ እንዴት ሊሆን ይችላል? የሐሰተኛ ኢሳ እንዴት ሊሆን ይችላል? እሱ ሐሰተኛ ኢሳ እንዴት ሊሆን ይችላል? ምክንያቱም እኔ አምላክ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ሲል ሐሰተኛ ነው እሱ። የኢሳ ተቃራኒ ነው ከተባለ ኢሳ ደግሞ አምላክ ነው ማለት ነው፣ እውነተኛው ስለሆነ ኢሳ። እንደዛ አይደለም። እኛ የምንረዳው ኢሳ አለይሂ ሰላም ክራይስት ነው ብለን ነው የምናምነው፣ የተቀባ መሲህ ነው። በተቃራኒ ደግሞ ደጃል አንቲክራይስት ነው። ኳንቲ የሆነበት ምክንያት ምንድን ነው? አንቲክራይስት የሆነበት ምክንያት ሰይጣን ነው፣ ታዛዥ አይደለም። እኔ ታዛዥ ነው አይደለም እኮ አይደለም ፖይንቴ፣ ታዛዥ ነው አይደለም ሳይሆን ፖይንቴ የኢሳ እንዴት ተቃራኒ ይሆናል? ተቃራኒ የሆነበት ምክንያት ነገርኩ እኮ አንቲክራይስት ነው። አንቲክራይስት ማለት ፈጣሪን የማይከተል ነው። አይደለም። አንቲክራይስት ማለት ፈጣሪን የማይከተል ማለት ማን አለ? እንደዛ ከሆነ ስለዚህ አምነሃል ማለት ነው። ቆይ
ኢሳ ፈጣሪ መሆኑን አምነሃል ማለት ነው። ኧረ እኔም ለምን አምናለሁ? አላመንኩም። ነብይ ስለዚህ ነው። አንቲክራይስት ማለት ደግሞ ነቢያቶችን ነጥለህ አንቲክራይስት ነው ካልክ፣ ስለዚህ እሱ የሚለው አንቲ የሆነበት ምክንያት በደንብ አስተውል። አንቲ የሆነበት ምን በማለት ነው? እኔ አምላክ ነኝ በማለቱ ነው። ስለዚህ የኢሳ ተቃራኒ ነው ካልክ ኢሳ አምላክ ነው ማለት ነው። አምላክ ሊሆን አይችልም። እኛ ምክንያቱም እንዴት የኢሳ ተቃራኒ ይሆናል? ካዳ እንደዛ ካልሆነ የነቢያቶች ሁሉ ቢሆን እሺ፣ የኢሳ ተቃራኒ ሆኖ ከመጣ ያ የኢሳ ተቃራኒ ደግሞ ምንድን ነው የሚለው? እኔ አምላክ ነኝ፣ እኔ ጌታ ነኝ፣ እኔን ተገዙኝ ይላል። የማን ተቃራኒ ነው ከነቢያት ተለይቶ? የኢሳ ዋይ ዋይ ብለህኛልና ልመልስልህ። ምክንያቱም ምንድን ነው ከተባለ ኢሳ ዓለይሂ ሰላም ቅድም እንደነገርኩ ክራይስት ነው። ክራይስት ማለት ነው። ክራይስት ማለት ምን ማለት ነው? የተቀባ ማለት ነው። የተቀባ ማለት ምን ማለት ነው? የተቀባ ማለት ያው የተቀባ ማለት ያው የሚያብስ ወይም ደግሞ መድኃኒት የሚሰጥ ማለት ነው። ወይም ደግሞ አዳኝ እንደለ ማለት አዳኝ ነው። ፋይል። ስለዚህ ኢሳ አዳኝ ነው ማለት ነው። በሽታዎችን እሱ ሙዕጂዛ ብለን ነው የምናውቀው። ፋይል። ስለዚህ አምላክ ነው ማዳን የሚችለው፣ መግደልም ማዳን የሚችለው አምላክ ነው በቁርአንም አስተምሮ። ስለዚህ ኢሳ አዳኝ ነው። ኦኬ። እንትናስ ደጃልስ? የኢሳ ዓለይሂ ሰላም አዳኝነት ልክ እንደ አላህ አይደለም። ከአላህ የተቀበለው አላህ ቁዋ ስለሰጠ እንዳላህ ነው። እንዳላህ ነው። እንዳላህ ነው። ለዛም ነው እኮ እንዳላህ ስለሆነ ነው እኮ ደጃል መጥቶ ተቃራኒ ሆኖ እኔ አምላክ ነኝ ሲል ነው አንተ የኢሳ ተቃራኒ ነህ ያላችሁት። ለዛ እኮ ነው። ምክንያቱም አምላክነቱ ተሰጥቶት አይደለም ለኢሳ። ደጃል ክራይስት አይደለም፣ አንቲክራይስት ነው። አንቲክራይስት የሆነበት ምክንያት አንቲክራይስት ሆኖ እኔ አምላክ ነኝ እኔ ጌታ ነኝ ካለ፣ ትክክለኛው ክራይስት ደግሞ ትክክለኛ አምላክና አዳኝ ነው ማለት ነው። እንደዛ ማለት ሳይሆን አሁን ኢሳ ዓለይሂ ሰላም ክራይስት ሲሆን መሲህ የተቀባ ሲሆን እሱ ግን ኢሳ ዓለይሂ ሰላም ስለ ኢሳ እየተፈረኩኝ ነው። አንቲክራይስት የተባለው ደጃል ደግሞ ልክ እሱም መስሎ ነው የመጣው። አምላክ ነኝ አይመስልም። ምክንያቱም መሐመድ ከደጃል ጋር እንዳትለያዩ እንዳትደናገሩ አላህ አንድ አይና አይደለም ደጃል አንድ አይና ነው ብሎ አላህን ነው ከደጃል ጋር ያመሳሰለው። አንድ ሁለተኛ ደጃል ፀጉሩ ፍሪዝ ነው። አላህም ደግሞ ኢብኑ ተይሚያ በሰባተኛው ሙጀለዱ ላይ በያን አልተልቢስ ላይ እንደሚናገረው ፔጅ ከ290 ጀምሮ አላህ ፍሪዛም ነው፣ ደጃልም ፍሪዛም ነው። አላህን በወጣቱ መልክ እንዳየው ተናግሯል ኢብኑ ተይሚያ። ደጃልም ደግሞ ወጣት ነው። አሁን ለዛ መስረጃ አለ። ለምኑ አንድ አይና ከማን ጋር ያነጻጸረው? አላህ አይሚን መሐመድ ደጃልን ከአላህ ጋር ነው ወይንስ ከኢሳ ጋር? ኢሳ ሲመጣ እንዳትደናገሩ ኢሳ እንደዚህ አይነት ነው ደጃል እንደዚህ አይነት ነው ያለው ወይንስ አላህ እንደዚህ አይነት ነው ደጃል እንደዚህ አይነት ነው ብሎ ንጽጽሩን ደጃልንና አላህን ያደረገው በባህሪ እንትናቸው በአቋማቸው በመልካቸው ዳይሬክትሊ አሁን እሱ ልክ እንዳላህ አላህ እኔ አላህ ነኝ ስለሚል ነው አይደለም። ከዛ አንጻር ሳይሆን መልካቸው ስለሚመሳሰል አቋማቸው አንድ አይነት ስለሆነ በአይን እንዲለያዩ ይህንን ያለው። ከኢሳ ጋር ግን አምላክ ነኝ በሚለውማ አምላክ ነኝ ከሚለው አንጻርማ ከሆነ እኔ አምላክ ነኝ እኔ ጌታ ነኝ የሚለው እሱ እንዳልሆነ አንቲ መሲ ነው አላችሁት። የኢሳ ተቃራኒ ሐሰተኛው ኢሳ ነው አላችሁት። መመሳሰሉ የመልኩ ከሆነ ደግሞ ከአላህ ጋር ነው የሚመሳሰለው። ሁለቱም ሴጣን ይሆናሉ ማለት ነው። በመዋሸት ጉዳይ ከሆነ ደግሞ ኢሳ ምን ይሆናል? እውነተኛው ይሆናል። ደጃል ደግሞ ሐሰተኛ ይሆናል። አንድ አዳምጠኝ። ኢሳ ዓለይሂ ሰላም እኔ አላህ ነኝ ብለዋል እንዴ? በሐዲስ እና በቁርአን እየነገርኩ እኮ ነው። ምክንያቱም ኢሳ አይሚን ደጃል ሐሰተኛው ነው አይደለ? ሐሰተኛው ደጃል ነው። ኦኬ። ስለዚህ
እውነተኛው ደግሞ ማን ነው? ኢሳ ነው አይደለ? ኢሳ ክራይስት ነው። እውነተኛው ኢሳ ይሆናል ማለት ነው። ያኛው ሐሰተኛ ከሆነ እውነተኛው ኢሳ ይሆናል። ሐቅ ተብሎ የሚጠራው ደግሞ አላህ ነው። አዎ። ስለዚህ ኢሳ ሐቅ ከሆነ አላህ ነው ማለት ነው። ኢሳ ሐቅ ተብሏል። ምክንያቱም ደጃል የሱ ተቃራኒ ሐሰተኛ ተብሏል። ኢሳ ደግሞ ሐቅ ተብሎ ይጠራል ማለት ነው። ሐቅ ነው የሚል መስረጃ ካለ ያሳይ። የነገርኩህ እኮ ነው። ደጃል የኢሳ ተቃራኒ ነው። ደጃል ሐሰት ነው፣ ሐሰተኛ ተብሎ ይጠራል ካልከኝ የኢሳ ተቃራኒው ደግሞ አይምን የደጃል ተቃራኒ ሐቅ ተብሎ የሚጠራው እኮ ተቃራኒዎቹ የተጻፈ ነገር አለ። እንደዛ ተብሎ የተጻፈ ነገር አለ። ያነበብከው ነገር አለ። አርጊመንቱ አልገባውም እፎይ መሰለኝ። ሰው አርጊመንቱ አልገባውም። ገብቶኛል። ኖ ደጃል አምላክ ነኝ ብሎ ነው የሚመጣው አይደለ? አዎ። እኔ አምላክ ነኝ ይላል። አዎ። ስለዚህ እሱ አምላክ ከሆነ የሚቃወመው አምላክን ነው እንጂ ነብይን አይደል? ሊቃወም አይችልም አይደል? የአምላክ ተቃዋሚ ሆኖ ነው የሚመጣው አይደለ? ከእንትን ጋራ እንትን ኮምፔር ተደርጓላ ከደጃል ጋራ እኮ ከደጃል እኮ ኮምፔር የሚደረገው ከአላህ ጋር ነው የሚሆነው። ለምን በባህሪ የሚመሳሰሉት ከአላህ ጋር እንጂ ከኢሳ ጋር አይደለም። አላህ እኔ አምላክ ነኝ ብሎ ክሌም ያደረገው አላህ ከሆነ ስማኝና ክራይስትና አንቲክራይስት ሲል ኮምፔር አልተደረጉ። ቆይ ኖ ባህሪው ነው የምነግርህ። ስማኝ አሁን ደጃል እኔ አምላክ ነኝ ብሎ ከመጣ የሚቃወመው ማን ነው? በእናንተ አስተምሮ አላህን ነው እንጂ ነቢያትን አይቃወምም። ነቢያት አምላክ ነን እስካላሉ ድረስ። ስለዚህ የማን ተቃዋሚ ሆኖ ነው መምጣት የነበረበት? ደጃል የአላህ ተቃዋሚ ሆኖ ነው መምጣት የነበረበት አይደለ? ምክንያቱም እሱ ሐሰተኛ አምላክ ይሆናል። እኛ እንደዛ እናምን። አላህን ተቃወመ ማለት ነቢያትን በሙሉ እንደተቃወመ ነው እኛ የምናምነው። ቆይ አሁን ባህሪውን ገልጾ ነው የመጣው። አንድ የሰማኝማ ይኸውልህ፣ ደጃል ሐሰተኛ አምላክ ሲሆን እሱ እኔ አምላክ ነኝ ብሎ ሲመጣ አላህ እውነተኛ አምላክ ይሆናል አይደለ? አዎ ይሆናል አይደለ? አዎ። በጣም ጥሩ እናመሰግናለን። ግን ደጃል የሚመጣው አላህን ሊቃወም ሳይሆን ኢሳን ነው የሚቃወመው። ምን ብሎ ነው የሚመጣው? እኔ አምላክ ነኝ ብሎ ነው የሚመጣው። ስለዚህ ደጃል ሐሰተኛ አምላክ ሲሆን ኢሳ እውነተኛ አምላክ ይሆናል ማለት ነው። የኢሳ ተቃዋሚ ሆኖ ስለሚመጣ ግልጽ አሁን ግልጽ ሆናል። እውነተኛ አምላክ ነው የሚለው የት አለ? የለም። ጽሁፍ ነው የሚፈልገው። ይህ ነው እኮ አርጉመንቱንም እየገባው አይደለም። አርጉመንቱ አልገባም። ወደዛ ያ ለምሳሌ አዳምጥ። ቆይ ይሄ ነገር አለ፣ ከዛ ደግሞ ይሄ ነገር አለ። ይሄንኛው በጣም ቀዝቃዛ ነው፣ የዚህ ተቃራኒ ነው ከተባለ የዚህ ተቃራኒ ይሄንኛው ነው። ይሄ በጣም ቀዝቃዛ ነው ከተባለ ባይ ዲፎልት ይሄንኛው ምንድነው ማለት ነው? በጣም የሚፋጅ የሚያቃጥል ነው ማለት ነው። ምክንያቱም ተቃራኒ ናቸው። ይሄ በጣም ቀዝቃዛ ነው ካልን ይሄንኛው ደግሞ በጣም ሞቃት ነው ማለት ነው። ነሰሰርሊ ይሄንኛው በጣም ሞቃት ነው ተብሎ መጽሐፍ መነገር አይጠበቅበትም። ተቃራኒ ናቸው። የዚህ ተቃራኒ ሆኖ ነው ይሄ ያለው። ይሄ በጣም ቀዝቃዛ ነው፣ ተቃርኖ ከዚህኛው ጋር ነው ከተባለ ይሄኛው በጣም ሞቃት ይሆናል። ይሄኛው በጣም ለስላሳ ነው፣ የዚህኛው ተቃራኒ ነው ከተባለ ይሄኛው በጣም ለስላሳ ከሆነ ይሄኛው በጣም ጠንካራ ነው ማለት ነው። የተቃርኖ ህግ ስለሆነ ለምሳሌ ያው ደጃል እኔ አምላክ ነኝ ብለዋል። ስለዚህ እሱ አሁን አላህን ስለተቃወመ ተቃዋሚ ስለሆነ ኢሳን የተቃወመው ሙቭ ኢሳን የተቃወመው አንቲክራይስት ሆኖ ነው የሚመጣው። እኔ አምላክ ብላችሁ ነው አርጉመንት መረዳት፣ ጥያቄ መረዳት ባይዘ በጣም ትልቅ ነገር ነው። በመጀመሪያ ደረጃ ጥያቄውን በደንብ ተረዳ። እኔ አምላክ ነኝ፣ እኔ ጌታ ነኝ ብሎ ሲል ሐዲስህ እንደሚያስቀምጠው የኢሳ ተቃራኒ ሆኖ ነው የሚመጣው። አንቲ ኢሳ ሆኖ ወይንም ደግሞ አንቲ መሲህ ሆኖ ነው የሚመጣው። ከሆነ እንደዛ ከሆነ ኢሳ አምላክ ካልሆነ በእናንተ አስተምሮ ደጃል ደግሞ እኔ አምላክ ነኝ ብሎ የኢሳ ተቃራኒ እንዴት ይሆናል? የተቃርኖ ህግ ካወቅ ግልጽ ነው ጥያቄያችን። የሚሆንበት ምክንያት እኮ መለስኩልህ። እሱ የአላህ ነብይ ስለሆነ ነው። ከአላህ ነብይ ነጋ ምንም እኮ የሚያገናኘው ነገር የለም።
ተቃርኖ እኮ እኔ አምላክ ነኝ የሚል ነው። እኔ አላህ ነብይ አይደለህ የሚል አይደለም ተቃርኖ የሚሆነው እኮ እሱ ነብይ ነኝ ብሎ ቢመጣ ኖሮ ደጃል የኢሳ ተቃዋሚ ነኝ ቢል ኦኬ ትክክል ነው። እኔ የአላህ ነብይ ነኝ እኔ እንደዚህ ነኝ ቢል ኖሮ ከመሬም የተወለድኩ ነኝ ብሎ ቢዋሽ ወይንም እኔ የአላህ ቃሉና መንፈሱ ነኝ ቢል ኖሮ የኢሳ ተቃራኒ ነው ትለዋለህ እንዳንተ አስተምሮ። ነገር ግን ምን ብሎ ነው የመጣው? እኔ ጌታ ነኝ፣ እኔ አምላክ ነኝ፣ እኔ እንደዚህ እሰጣለሁ ብሎ ግን የኢሳ ተቃራኒ ከሆነ ኢሳ ባይ ዲፎልት እውነተኛው ነው፣ ደጃል ደግሞ ሐሰተኛው ሲሆን፣ ስለዚህ ኢሳ እውነትን ፕሮሰስ ሲያደርግ ምን ይሆናል ማለት ነው? አምላክ ጌታ አዳኝ ይሆናል ማለት ነው። ይሄድኛው ደግሞ ሐሰተኛ አምላክ፣ ሐሰተኛ አዳኝ፣ ሐሰተኛ ጌታ ይሆናል ማለት ነው። ደግሞ የምናምነው ሙቭ አንዴ የአላህ ተቃዋሚ ሆኖ ቢመጣ ኖሮ አንተ የምትለውን ነገር ያስይዝ ነበር። ምክንያቱም አላህም አምላክ ነው፣ እሱም አምላክ ነው። ስለዚህ እሱን ሊቃወም እውነተኛ አምላክ ማን ይሆናል? አላህ ይሆናል። ሐሰተኛው ደግሞ ደጃል ይሆን ነበር። አሁን የመጣው አምላክ ነኝ ብሎ ነው። ክሌም ያደረገው አምላክ ነኝ ብሎ ነው። ድንቅ ነገሮችንም ያደርጋል። ገብተዋል። ሲመጣ ማለት ነው። ዝናብ ያዘንባል፣ ሙታን ያስነሳል፣ ምናምን ይሄ የአምላክን ስራ ይሰራል። የአምላክነት የሐሰትም ቢሆን ማለት ነው፣ በሰይጣንም ቢሆን አምላክ ነኝ ብሎ ነው የመጣው። ግን እየተቃወሙ ያለው አላህን ነው አይደለም፣ ኢሳን ነው። ስለዚህ ኢሳ ሐሰተኛ አምላክ ነው፣ እኔ ነኝ እውነተኛ አምላክ ነኝ ያለ እኮ ነው ደጃል። ግን እውነቱ ምንድን ነው? ኢሳ ነው እውነተኛ፣ እሱ ሐሰተኛ ነው። ስለዚህ ኢሳን መቃወሙ በራሱ አምላክ ነኝ ብሎ ኢሳን መቃወሙ አስቀድሞ ኢሳ እኔ አምላክ ነኝ ብሎ ክሌም ስላደረገ ነው። ገብቶሃል? ሎጂኩ ከገባህ ማለት ነው። አላህን ቢቃወም ኖሮ ትክክል ነው። አላህ ትክክለኛ አምላክ ይሆንና ደጃል ሐሰተኛ ይሆን ነበር። ስለዚህ አሁን ምንም ሎጂኩ እየገባ ስላልሆነ ምናልባት ሌላ ሰው ካለ ይቀጥል። እስኪ ራመት ነው ራመቶ ጀማል አዙ አዚቲ ጥያቄን በስራ መረዳት ባይዘ በጣም ቤስት ነገር ነው። አብዛኞቹ ሆን ብለውም ነው አክቹዋሊ ትዊስት የሚያደርጉ ገብቷቸውም ላለማመን። ከስር ያሉት ግን በደንብ ስለገባቸው ዩቱብ ላይ ያላችሁም በደንብ ተረታችሁናል፣ በደንብ ገብቷችኋል። ዛሬው ቶፒክ ግልጽ ነው። ዋናው የምንፈልገው እናንተ ከስር ያላችሁ በደንብ እንድትማሩ፣ በደንብ እንድትረዱ። ቅድም እንዳልኳችሁ እንዳነበብንላችሁ እናንተ ቅዱሱን ቅባት የተቀበላችሁ ከውሸት ጋር ህብረት የሌላችሁ እናንተ የተባረካችሁ እውነትን ከሐሰት የምትለዩ የምታስተውሉ፣ አዎ እኛ እንረዳ እናገናዝብ ዘንድ ያ በውስጣችን ያለ ቅዱሱ መንፈስ እውነትን ከሐሰት እንድንለይ በደንብ ያግዘናል። እና ስለ ደጃል እንግዲህ ብዙ ተብሏል፣ ብዙ አለ፣ ብዙ ተናግረዋልም። ነገር ግን ማስረጃ ልጠይቃቸው ስለ አንቲክራይስት በተመለከተ ከባይብል ስለ አንቲክራይስት በተመለከተ ዮሐንስ ራእይ ላይ ከመለሳችሁ ምን ይላል? ዮሐንስ ራእይ አንዴ ልክፈት። ዮሐንስ ራእይ ስንት 13 ይሁን 13 አልመሰለኝም። ቆይ እስኪ አንዴ ልክፈት። 12 ብጠቅሰው ደግሞ ጥሩ ነው። ለነብይ ይሆናል ሐሰተኛው ነብይ። ወይ እስኪ ዮሐንስ ራእይ 14 ነው። ኦኬ አዚቲ አዙ ራመቶ ራመቶ አልሰማም እንደ እኔ አልሰማም የዘጋችሁኝ እኮ ራመቶ። ኦኬ ሰብሰብ ታደርጋላችሁ። እሺ ቶፒኩ
አመሰግናለሁ። ያው ዛሬ በደጃል ላይ ነው ውይይቱና አሁን የገባችሁ ደጃል ማን ነው የሚለውን ነው። አንደኛ ከቁርአን ላይ ያሳዩን። ምክንያቱም ቁርአን ላይ ምንም ነገር አልተውንም ስለሚል ለሁሉ ነገር አብራርተናል። ብናኝ የምታክል እንኳን የቀረ ነገር የለም ስለሚል ምናልባት ከቁርአን ላይ እንድታሳዩን እንፈልጋለን። ከዛ ውጭ ግን ስለ ደጃል ነው ዋናው። አንደኛ ደጃል ማን ነው ምንድን ነው የሚለው፣ ሁለተኛ የተነጻጸረበት መንገድ አለ እሱን እና በዋናነት ደግሞ ለምንድን ነው ከነቢያት በተለየ መልኩ ኢሳ ብቻ የሚገለው? ለምንድን ነው የሚገለው? እንዴት ለሱ ተቻለ ለሌሎቹ ሳይቻል? የመጨረሻ ነቢይ መሐመድ ነው አይደለ? እኔ አምላክ ነኝ ብሎ የሚመጣውን ደጃልን የሚገለው እንግዲህ ኢሳ ከሆነ የመጨረሻውስ ነቢይ ማን ነው የሚለውንም ጥያቄ በዚህ እንትን እንላለን። ስለዚህ ስፔሻል ለምን ሆነ ለኢሳ ብቻ? አንደኛ የሚመጣው ደጃል ጸረ ክርስቶስ ነው ወይም የእሱ ተቃዋሚ ነው። ሲመጣ ደግሞ አምላክ ነኝ ብሎ ነው። ይሄን ማብራሪያ እንፈልጋለን። ለምንድን ነው ኢሳ ብቻ የሚገለው? ኦኬ አምላክ ነኝ ብሎ ሐሰተኛው ሶሪ ቀጥል። ጨርሻለሁ። እና እነዚህንና አሁን ከላይ የተናገርኳቸውን ማሳየት ማስረዳት የሚችል ሰው ካለ ይግባ። ቀጥል እፎይ። ቀጥል፣ ችግር የለውም። በነገራችን ላይ ግልጽ ለማድረግ ያህል በቁርአን ውስጥ ኢሳ ይመጣል የሚል አንድም ኢሳ መጥቶ ደጃልን ይገላል የሚል አለ? አንድ ጥቅስ አንድ ጥቅስ የምታውቁት አለ? ሐዲስ ላይ ነው እሱ ያለው። ግን እኔ ሐዲስ ለምን ትጠቀማለህ? ሐዲስ እኮ ከመሐመድ ከሞተ ከ200 ከ300 ዓመት በኋላ የመጣ ተረት ነው። እሺ አሁን እኔ የጠየኩት ጥያቄ አለ አይደለ? ዮሐንስ ራእይ ምንድን ነው እሱ ጥያቄ? ዮሐንስ ራእይ 13 ላይ አንድም አውሬ ከባህር ሲወጣ አየሁ እያለ ይቀጥላል። ወደ ቁጥር 7 አካባቢ እንደዚሁም ቁጥር 4 ላይ እስኪ አንብብና ምንድን ነው እስቲ አስረዳ። እሺ ቃል አንዴ ክፈለው። ራእይ ስንት ላይ ነው? 13 ከ3 አንድ እስከ መጨረሻ ስንት ነው ያለው? ከአንድ እስከ መጨረሻ ከአንድ እስከ 17 ምክንያቱም ስለሚያያዝ ጥያቄውን አርቲኩሌት አድርግና አቅርብ። 17 ፔጅ አንብቤ ገና እንዲህ ትቀልዳለን? ኦኬ ቁጥር 18 ላይ ኧረ ጉድ! እስከ 17 ብሎ ደግሞ 18 ላይ ጥያቄ ምንድን ነው? ኦኬ ለ666 ነው በመንፈሱ ነው ስልጣን ተሰጠው ይላል ለአውሬው። ወይም ደግሞ አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር ይላል። ያየሁትም አውሬ ነበረ ይመስል ነበረ፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበረ። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ተሰጠው። ማን ነው የሰጠው? የኔ ጥያቄ ስልጣን ማን ነው የሰጠው ለዚህ ዘንዶ? ቁጥር 3 ላይ ከራሶቹም ቁጥር 18 ፕሊስ፣ የሁሉ እንትን ልንል አልችልም። ቁጥር 18 ላይ አሁን የስድብ እንትን እንደተሰጠው የሚናገረው ነው። ጥያቄ ማን የሰጠው የሚል ነው። ስልጣን ማን ነው የሰጠው? እንደገና ደግሞ ለቆሰሉት ደግሞ ቁስል ይፈውስ ነበር ይላል። ፕሊስ አርቲኩሌት አድርገህ ጥያቄን አንድ ላይ ሼክ ሚት ለምን ሚት በእኔ ሚት አድርግ እስኪ።
ቁጥር 18 እናድርገው። ኦኬ አይምሮ ላይ ያለው የአውሬውን ቁጥር ይቁጠር፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። ይሄ የሰው ቁጥር እንደሆነ ምልክት እንደተደረገ የሚናገር ነው። ቁጥር 18 ላይ ጥያቄ ምንድን ነበረ? 18 ነበረ መጀመሪያ ያለዋል 1 እስከ 17 ብሎ ከዛ 18 አለ። ኦኬ አሁን የኢየሱስ ክርስቶስ ስምና የአውሬው ስም አብረው ይሄዳል። እዚህ ላይ ኮምፔር እያደረገ ነው የሚሄደው። መጨረሻ ላይ ቁጥሩ የሰው ቁጥር ነው ሲል ምንድን ነው የምትለው? በና ጥያቄን ግልጽ አድርግ። ስለምን ኢየሱስ ነው እዚህ ጋር የምታገናኘው? ቁጥር 18 አልከን። ቁጥር 18 ላይ እዚህ ላይ ምንድን ነው ጥያቄ? ቁጥሩ ላይ ነው ጥያቄ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 አይምሮ አለን። ስለዚህ አይምሮ ያለው ሁሉ የአውሬውን ቁጥር ይቁጠረው አለ። ለምሳሌ አንተ ምን ብለህ ታምናለህ? ደጃል የሚለውን ሙስሊሞች ሁሉ ካፊር የሚለውን ያነባሉ ይላል። ሰዎች ያነቡታል። ምን ሙስሊሞች ሁሉ ያነቡታል፣ ካፊር ይላል ይላል። እኛ ደግሞ የአውሬው ቁጥር ላይ ምን ተጽፏል ይላል? 666 ከኢየሱስ ጋር ምን አገናኘው? እዚህ ጋር ዝቅ አድርገው ትንሽ ቃል ስለ ክርስቶስ ይናገራል። አንደኛ ሰው የተባለ ማን ነው ወይስ ኖ ካፊር የሚለውን ይሄ እንትኑ ጸጉሩ ነው። ደጃል ኢዝ ብላይንድ ኦን ሌፍት አይ ኖ ካፊር የሚል የተጻፈበት ካፊር የሚል ተጽፎበታል። ተዛም ያነቡታል ይላል። ምኑ ላይ ነበር? እንትን በለው አጥበው ሌተር ካፊር ፎርሄድ ኦን ሂዝ ፎርሄድ አር ሌተር ካፊርስ። ካፊር የሚል ያንተ ላይ ደግሞ ግንባሩ ላይ ይነበባል። እኛ ጋር ምን ይላል? 666 የሚል ተጽፎበታል። ኦኬ ተጽፎበታል አይደለ? ቁጥሩ የሰው ቁጥር ነው። ያ ሰው ማን ነው ነው? ቁጥሩ የሰው ቁጥር እንዴ? የሰው ቁጥር ነው ስለተባለ ቁጥሩ ሰው ነው ማለት ነው እንዴ? ቁጥሩ የሰው ቁጥር ነው እንዴ? ምን አይነት ሎጂክ ነው የምታመጣው? ቁጥሩ የሰው ቁጥር ነው ማለት ሰው ነው ማለት አይደለም እኮ። ቁጥሩ እንትን ምንድነው? ቢንጎ ነው ሰው ነው ማለት ሳይሆን የሰው ቁጥር ነው ማለት እኛ የምንቆጥረው ሰዎች የሚረዱት ሰዎች የሚያውቁት ማለት ነው። ይህ ምንድን ነው የምታገና? የሰው ቁጥር ማለት ሰዎች የሚያውቁት የሚረዱት እንጂ ሀይል ያልሆነ የሆነ ሌላ ማይታወቅ አይደለም። የሰው ቁጥር ነው ሲባል እንደዛ ሽን ሰው የምንግባባበት ቁጥር እሱም ደግሞ 666። ያው ለምሳሌ ካፊር የሚለው የሰዎች ጽሑፍ ነው አይደለም? የሰዎች ፊደል ነው አይደለም? ፊደሉ የሰዎች ፊደል ነው። ነገር ግን ይሄ አውሬ ስለዚህ የሰዎች ነው ማለት ካፊር የሚለው ሰው ነው ማለት ነው። ካፊር የሚለው ሰው ነው። ያው ፐርሰን ሰውየውን እንትን ያንን ሰው ፐርሰን መሆኑን እሱን ለመግለጽ ነው። ካፊር የሚለው ሰው ነው። ካፊር የሚለው ደጃልን ነው። እሱ ደጃልን ነው። አውሬውም ላይ እኮ የሚጻፈው ምንድን ነው? ያ ቁጥሩ 666 ነው የሚል መጣ። ቁጥሩ የሰው ቁጥር ነው ስለተባለ ቁጥሩ የሰው ነው የሚለው ሰዎች የምናውቀው የምንረዳው 666 ነው ለማለት እንጂ ያ ቁጥሩ ፐርሰን ነው ማለት አይደለም። ምንድን ነው እሱ? አይ ቲንክ ፖይንቱን አግኝተዋል ቢኒ። ቁጥሩ የሰው ቁጥር ነው ማለት ሰው ነው እያለን ነው። ቁጥሩ የሰው ቁጥር ነው ማለት ያው በመጀመሪያ አውሬ ይለዋል። ኦኬ የክርስቶስ የሆኑትን የሚያጠፋ ነው። አሁን አንተ ክርስቶስ ነው ለማለት መሰረት የለም። ዝም ብለህ ነው የምትናገረው። ጥላቻ ሲጀመር የክርስቶስ ተቃዋሚ ነው። የክርስቶስ የሆኑትን የሚዋጋ ነው። ስልጣን ተሰጠው ይባል ተብሎ ተነግሯል። ስልጣን ተሰጠው ሲባል ቀጥታ ከእግዚአብሔር ተሰጠው ሳይሆን እግዚአብሔር የማያውቀው ነገር የለም፣ ግን ፈቅዶለታል ነው። ለምን ቅዱሳንን ምን ይላቸው ዘንድ ይፈትናቸው ዘንድ ማለት ነው። በመጨረሻ ይሳደብ ዘንድ እግዚአብሔርንም እኮ ይሳደባል። እግዚአብሔርን ይሳደብ ዘንድ ነፃ ምርጫውን እንዲጠቀም ፈቀደለት። ያ ይሄ ማለት ሊትራሊ ሰው ሲስተም ነው ባይዘው። አሁን ላይ ዓለም ላይ ያለው ሌላ ሲስተም አለ ማለት ነው። ከእግዚአብሔር ውጭ ዓለምን ለማስገበር የሚሰራ ሲስተም አለ።
እያየ ነው እኮ ነው። አንዳንድ ቦታ ላይ ለዚያውም ይሄ ቁጥሩ ራሱ ተጀምሯል ማለት ነው። ከዚህ ቁጥር ውጭ መንቀሳቀስ እንደማችል መግዛት መሸጥ እንደማችል ሲባል አንድ ሰው አይደለም። አይ ዓለምን በሲስተም እንደሚያዝ ነው መጽሐፉ እኮ ሲናገር። መግዛት መሸጥ አይቻልም ይልሃል። ምንም ነገር ማድረግ አችልም ይልሃል። ስለዚህ መጽሐፉ ሲናገር የሰው ቁጥር ነው ብሎ ሲል ሰዎች የሚያመጡት ክፋት ማለት ነው። ሲስተም ከእግዚአብሔር መንገድ ሰዎችን ሁሉ አስወጥተው በራሳቸው መንገድ ለሰይጣን የሚያስገዙበት መንገድ ማለት ነው። ያ ነው፣ ሌላ አይደለም። እሱን ነው እየተናገረ ያለው። ደግሞ በአይናችን ትንቢቱ እየተፈጸመ ነው። እናንተ እንደምትሉት የሆነ የሚጋደድ ምናምን እንደዛ አይደለም። የማይታይ ከጀርባ ዳቢሎስ የሚያሽከረክረው ዓለም የክፋት ዓለም ማለት ነው። ሰዎችን ከእግዚአብሔር መንገድ አስወጥቶ በራሱ መንገድ ውስጥ በሲስተም ውስጥ እንዴት አድርጎ እንደሚይዛቸው የሚታይበት ስርዓት ነው። ስለዛ ነው የሚናገረው። አንደኛ እሱ ነው። ሁለተኛ የክርስቶስ ተቃዋሚም ነው። የክርስቶስ የሆኑትን የሚያሳድድ ነው። እግዚአብሔርና ማደሪያውን ይሳደብ ዘንድ ስልጣን ተሰጠው። አንተ ሁል ጊዜ ተነስተ አንተ ራሱ እንደዛ ልትባል ትችላለህ። እግዚአብሔርና ማደሪያውን ትሳደባለህ ሁል ጊዜ። ኦኬ ስልጣን ማን ነው የሰጠው ነው ጥያቄ። ስልጣን ተሰጠው እና ማን ነው የሰጠው ስልጣን? እንደገና ደግሞ ይሄ አውሬው እንዴት ተወጋሽ ሊሆን ይችላል? ክርስቶስ አሁን ስልጣን አለ። ይሄን ስልጣን ተሰጥቷል። ለ42 ወር ስልጣን ተሰጥቷል ይላል። ለ42 ወር ማለት ነው። አዎ የእግዚአብሔር የሆኑትን ሲስተሙ ነው ነገርኩህ። አሁን በዚህ በዓለም ስርዓት ውስጥ ገብተን ስለወደቅን እኛ በዛው ስለተያዘን ስለተያዘን ተሰጠው የተባለው ይዛን ነው። በኃጢአት ምክንያት ነው እዛ ውስጥ በዚህ ሲስተም ውስጥ ስለገባን ለተወሰነ ጊዜ እንዲሰራ ወይም ደግሞ የእግዚአብሔር ቅዱሳን ሰዎች መጥተው ተዋግተው እሱን እስከሚያሸንፉት ወደ እግዚአብሔር መንግስት ሰዎችን እስኪያፈልሱ ድረስ ማለት ነው፣ ድል እስኪነሱ ድረስ ተሰጠው ተብሎ ለዛ ተነገረ ማለት ነው። ከዛ አንጻር ነው። ወይም እግዚአብሔር ደግሞ ፈቅዷል ማለት ነው። ያለ እግዚአብሔር ፈቃድ ምንም ነገር ሊሆን ስለማይችል ማለት ነው። እንደዛ ነው እና እግዚአብሔርና ማደሪያውን ይሳደብ ዘንድ ስልጣን ተሰጠው ይላል። አሁንም ብዙ አሉ አይደል? እግዚአብሔርን ማደሪያውን ተነስተው የሚሳደቡ የአውሬው መንፈስ ተጠቂ የሆኑ ማለት ነው። ቀጥታ አውሬው በእነሱ ላይ አድሮ የሚሰራባቸው ማለት ነው። ስለዚህ ይሄ ነው መጽሐፉ እየተናገረ ያለው ማለት ነው። ለዘንዶው ስልጣን ተሰጠው አንድ። ሁለተኛ ደግሞ ይፈውስ ነበር፣ ፈዋሽ ነው። ለክርስቶስ ስልጣን ተሰጥተው ነበር፣ እንደዚሁም ይፈውስ ነበር። ልዩነታቸው ምንድን ነው? ጥሩ ደግሞ ስለዚህ አንተ ጋርም ትመልሰዋለህ። ኢሳ ሁሉን ነገር ይፈውስ ነበረ፣ ያድን ነበር፣ ለዚህም ደግሞ ተሰጥቶት ያድናል። ስለዚህ ምንድን ነው ልዩነታቸው? ባክፋየር ነው ማድረግ ወደ ራስ ማለት ነው። ገብቷል? አሁን እሱን ስትመልስ የአንተ መልስ ጥያቄ ስለሚሆን ከዛኛው ልቅ አክፋበት። ደጃል ዝናብ ያዘንባል፣ ሙታን ያስነሳል። አላህ ደግሞ እኔ ብቻ ነው የሚገድለው ማዕድ ነው ይላል። ዝናብ እኔ ብቻ ነው የማዘንበው ይላል አላህ። ደጃልና አላህ ልዩነታቸው ምንድን ነው? ልዩነታቸው ደጃል የጥፋት መንገድ ስለሚሄድ ዝናብ ያዘንባል። ደጃል ቆይ ተሰጥቶት አይደለም፣ ለደጃል ተሰጥቶት አይደለም ማለት ዝናብ የሚያዘንበው ተሰጥቶት ነው እንጂ ማስረጃ ተሰጥቶት እንደሚያዘንብ ማስረጃ ስጠኝ። ያለ አላህ ፍቃድ ይላል እኮ ቁርአን ላይ አንዳች ነገር ጎበዝ። ያለ አላህ ፍቃድ ካልክ ቅድም እኛ ምን አልክ? ያለ እግዚአብሔር ፍቃድ ምንም ማድረግ ማንም መኖርም አይችልም። ስለዚህ ነፃ ምርጫውን ይጠቀም ዘንድ ቢሳደብ እንኳን እግዚአብሔር ለነፃ ምርጫው ተወው ስንልህ አልቀበልም አልክ። አሁን ግን ያለ አላህ ፍቃድ ማንም ምንም ማድረግ አይችልም ማለት ከአንተ ጋር ሲመጣ እኛ ጋር ቅድም ምን አለ? ነፃ ምርጫ አለው። በነፃ ምርጫው እግዚአብሔር ደግሞ ቢሳደብም ሳይቀጣው ተወው ለዚህን ጊዜ ያህል ምን እንዲል እንዲገዛ እንዲሳደብ ፈቀደለት። ያ ተሰጠው ስትባል ኖ እሱን አልቀበልም ብለሃል። አሁን አላህ ደጃል እሳት እያወረደ ከሰማይ ዝናብ እንዲያዘንብ ዝናብ ማዝነብ ብቻ አላህ ከሆነ አንተ ጋር ሲመጣ ግን አይ አላህ ሰጥቶት ነው። እንዴት ያለ እኔ ፈቃድ ምንም ማድረግ አትችሉም ስላለ፣ ስለዚህ እንደዚህ እንዲያደርግ የሰጠው ማን ነው? አላህ ነው ማለት ነው። ስለዚህ በአንተ ሎጂክ መሰረት አላህና ደጃል አንድ ናቸው። ደጃል ለፈተና ነው።
የቀረበው እንግዲህ አላህም የፈቀደለት እኛ ጋር ካዳ ለምን ለእንትን ለቁም ነገር ነው እንደ የቀረበው ወይ ገነት እንዲገባ ነው እንዴ? ምን አይነት ሌማ አርጉመንት ዛትን ታባክ ለፈተና ነው የቀረበው ይለናል እንዴ? አውሬው የሚያስት አሳች እንደሆነ እዛው ክፍል እየነገረ ተጠንቀቁት እየተባለ በቋንቋና በነገድ መከፋፈል እንደሚያመጣ ብዙዎችን የሚያጠም እንደሆነ እየተነገረ አንተ ጋር ሲሆን ደግሞ አይ ደጃል ተሰጠው የሚል የለማ እኮ ጎበዝ። ስልጣን ስላልተሰጠው እኔ ደግሞ እያልኩ ያለሁት ከአላህ ጋር አንድ ነው እያልኩ ነው። ምክንያቱም ደጃልም ዝናብ ያዘንባል፣ አላህም ዝናብ ያዘንባል። ደጃል ከሞተ ያስነሳል፣ አላህም ያስነሳል። ስለዚህ ደጃልና አላህ ልዩነታቸው ምንድን ነው? እኔ ጋር ተሰጠው ስለሚል በራሱ ምንም ማድረግ አይችልም። እኔ ተረጉመዋለሁ። ተሰጠው የተባለው በራሱ መኖርም ስለማይችል እንዲኖር ፈቀደለት። ሐሰት ሲናገር አላጠፋው አቆየው ማለት ነው። ባይወደውም ፈጣሪ ያንን ማድረጉን ነገር ግን እኛ እንድንጠነቀቅ አስጠነቀቀን። ያንን እንደሚያደርጉ ለምሳሌ ፈጣሪን ይሳደባሉ፣ ማደሪያውንና ቅዱሳኑን ይሳደባሉ፣ እግዚአብሔርን ይሳደባሉ። ነገር ግን እግዚአብሔር ተዋቸው፣ ለፍቃዳቸው ይኖሩ ዘንድ ሕይወት ሰጣቸው፣ አቆያቸው። ለራሱ ነፃ ምርጫው ሰጠው፣ ለራሱ አሳልፎ ለማይረባ አይምሮ እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው ተሰጡ ይላል እኮ አይ ቲንክ ሮሜ ምዕራፍ 1 ቁጥር 20 አካባቢ መሰለኝ። ስለዚህ እግዚአብሔርን ለማወቅ ባለመውደዱ ምክንያት ለማይረባ አይምሮ ተላልፎ ተሰጠ። በቃ እንትን መመለስ ስላልቻለ ወይም ደግሞ ወደ ህይወት መምጣት ላልቻለ ለአንተም ብትሳደብ ዛሬ ለአንተም እንደዛው ነው። ቁጥር 20 አካባቢ መሰለኝ። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ባለማክበራቸው የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱን ከዓለም ፍጥረት ጀምሮ ጥንት አውቆ ግልጽ ሆኖ ይታያል። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት እያወቁ ባህሪውን ባለማክበራቸው ባለመከተላቸው ከፍ አድርገው የሚያመካኙትን አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማያስተውሉ ልቦናቸው ጨለመ ያለ ይቀጥላል። ስለዚህ ያ አካል እያወቀ የማይጠፋውን ምስል ምናምን ለወጡ ምናምን እያለ ለምን ሰጣቸው ይላል። በሚንቀሳቀሰው ለወጡ። ስለዚህ እርስ በርሳቸው አይ ቲንክ እንደዛ እያለ ከፍሉ ለማይረባ አይምሮም እንደተሰጡ ይናገራል ማለት ነው። እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው። ስላልፈለጉት እግዚአብሔርን ለዛ ለማይረባ አይምሮ ተላልፎ ፈቃዳቸውን ተዋቸው። በቃ ፈቃዳቸው ለዛ ለማይረባ አይምሮ መሳብ ነው። ስለዚህ በግዴታ አይመልሳቸውም። ለዛ ለማይረባ አይምሮ ተላልፎ ተሰጡ ነው። በራሳቸው ከፍ ያርገው 25ን አንብበውና ጨርሰውና ይሄ በጣም እዛ ላይ ስለሚገልጠው ዝቅ አድርገው ትንሽ ወደ ላይ። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ የተፈጠረውን ምን ስላሉ፣ ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላላገለገሉት ነው። እርሱም ለዘላለም የተባረከ ነው። አሜን። ቁጥር 6 ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ይህንን ተላልፈው እንዲሰጡ የሆኑበት ምክንያት ምንድን ነው? አልፈለጉትም። እግዚአብሔር እሱ ማምለክም አልፈለጉ፣ መከተልም አልፈለጉ። ወንድ ከወንድ ሴት ከሴት መዳራት ፈለጉ። አንፈልግም አንተን አሉት። ኖ ብሎ በግዴታ በመብረቅ አላነደዳቸው ወይ እንትን አላላቸው ማለት ነው። እዛው አልቋጫቸው፣ ተዋቸው። ለዛ ላልተረባ ለማይረባ አይምሮ ተላልፈው እንዲሰጡ ፍቃዳቸውን ተወላቸው። በቃ አድርጎ አይደለም ያላቸው፣ ግን ነፃ ምርጫቸውን ፈቀደላቸው፣ ሰጣቸው። ምን ያደርጉ ዘንድ? ያንን አውሬውን ይከተሉ ዘንድ፣ ይሳደቡ ዘንድ ነፃ ምርጫቸውን ውችዝ እግዚአብሔርን አንፈልግም አሉ፣ አንከተልም አሉ፣ አንታዘዝም አሉ፣ ተቃራኒ እናደርጋለን አሉ። ሰጣቸው ለማይረባ አይምሮ፣ በቃ ተዋቸው ማለት ነው።
በዛ በማይረባ አይምሮ ውስጥ ተዋቸው ማለት ነው። አንተ ጋር ግን ተሰጠው ሚል ስለሌለ ደጃል አላህ ዝናብ ያዘንባል፣ ደጃልም ዝናብ ያዘንባል። አላህ ከሞት ያስነሳል፣ ደጃልም ከሞት ያስነሳል። አላህ ታምር ይሰራል፣ ደጃልም ታምር ይሰራል። ስላልተሰጠው እኩል ነው እያልኩ ነው። እንደዛ ከሆነ እንደዛማ ከሆነ እኮ ከእግዚአብሔርም እኩል ሆኖ ተገኝቷል። ምክንያቱም እግዚአብሔር ከሰማይ እሳት ያወርዳል። ይሄም አውሬው ደግሞ የጠየቀውን መልስ እስኪ። ይህንን ደግሞ በደንብ ነግሮናል ክርስቶስ አስቀድሞ። ምንም ድንቅ አይደለም፣ ብዙ ታምር ያደርጋሉ ሐሰተኛ ነቢያቶች ብሎ ነግሮናል። ታምር እንደሚደረግ ሐሰተኛ ነቢያት ይህን እንደሚያደርጉ ነግሮናል። ምን ቸገረን ታዲያ ቢያደርግ ታምር እንዲህ እስኪያደርጉ ድረስ እስኪያስቱ፣ ሰዎችን የተመረጡትን እንኳን እስኪያስቱ ብዙ ድንቅ ታምራትን ያደርጋሉ ብሎናል። ማቴዎስ ወንጌል ምዕራፍ 24 እና ሉቃስ ወንጌል ምዕራፍ 24 ላይ። ለእኛ እኮ አዲስ ነገር አይደለም ታምር ማድረጋቸው። እኔስ ስለተነገረን የሚያደርጉ ግን ለማሳት ነው። ሲጀመር እኮ በቁሙ የሚተረጎም አይደለም። አሁን እሳት ሲባል እንደው ከሰማይ እሳት ያወርዳል ማለት ምናምን አይደለም። እንደነገርኩ በዚህ ሰይጣን በሆነ አስተሳሰብ ውስጥ ያለ ዓለም በሚያመጣው ሲስተም ማለት ነው። ለምሳሌ አሁን በሚያመጣው ነገሮች ከሰማይ እሳት እያወረዱ አንዴ ተረጋጋ። ከሰማይ እሳት እያወረዱ እኮ ነው። አሁን እኮ በአይኔ እያየ እኮ ነው አይደል እንዴ? ከሰማይ የሚተኮሱ እሳት የሚያነዱ እሳቶች እየወረዱ አይደል? እና ዝም ብለህ እኮ እንደው በቁሙ የሚተረጎምም አይደለም ባይዘው። ከዛ በተረፈ ደግሞ ተሰጠው የሚለው የእሱ የሆኑትን ይገዛ ዘንድ ነው። እሱ ራሳቸውን አስቀድመው የገበሩ ሰዎች ስላሉ፣ ከዛ ውጭ ደግሞ ለእግዚአብሔር የሆኑት ደግሞ ተፈትነው እንዲለዩ ነው። የእግዚአብሔር የሆኑት ደግሞ በእውነት ተፈትነው ይለያሉ ይታወቃሉና ማለት ነው። እሱን የተከተሉት ለእሱ የሆኑትን ደግሞ ይገዛቸው ዘንድ ለማይረባ አእምሮ አሳልፎ ስለሰጣቸው የእሱን መንገድ ተከትለው ይሄዳሉ። እሱ ደግሞ ጨካኝና አውሬ ስለሆነ መጨረሻ ላይ ያጠፋቸዋል። ገብተዋል። ስለዚህ ዝም ብለህ በራስ አእምሮና በራስ እንትን በቁሙ ልተርጉም ካልክ እንደዛም አይተረጎምም። ቤተክርስቲያን እንደዛም ስለማተረጉም፣ ስለዚህ ምስጢር አለ ሁሉ ነገር ሲነገር፣ ግልብ አይደለም ጽሁፉ ራሱ። ስለዚህ የጨረስክ ይመስለኛል። ሌላ ሰው ጥያቄ አለኝ ብሏል። ማይክን ያዝና ሌሎቹ ጥያቄ ጠይቁ። እሺ እኔን ተቀበሉኝ። ቀጥል። ሰዓት ግን ሄዶ መጽሐፍ ቅዱስ የእግዚአብሔር ቃል ነው። ኦኬ፣ እግዚአብሔር ቃል ነው ስትል ምን ማለት ነው? የፈጣሪ ቃል ነው ወይ ነው ውስጡ ላይ ያለው? አዎ። እንደዛ ከሆነ ማይሌ ሰለሞን ላይ ትከብትልኛለህ? ምዕራፍ 4 ኦኬ። ምን ሆነ እዛ ላይ? አይ ምዕራፉን ክፈትልኝ። ምን ሆነ? ምንድነው? ምዕራፍ 4 ስንት? ንባቡ ላይ ጥያቄ ስላለ እኮ ንገረና እኮ ምዕራፉን ነገርኩህ አይደል? ምዕራፍ 4 ቁጥር ስንት? ከቁጥር 1 እስከ 5። እሺ ክፈትለት ቃል። በዛ ከመሄዱ በፊት እሱ ግን ይቀበለዋል። መኃልየ ዘሰሎሞን እንደ እግዚአብሔር ቃል ትቀበለዋለህ? አይ እኔ አልቀበለውም። አትቀበለውም? ቴንኪው። ካልተቀበልከው መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ለመሐመድ ነው ብሎ ኡስታዞች ሲቀባጥሩ ነው የሚውሉት። ለምንድን ነው እኔ የጠየቁትን መልስልኛ። ወደዛ ከመሄድ በፊት እንመልስልሃለን፣ ችግር የለም። ኡስታዞች ተሳስተዋል መልስና ከዛ ትቀጥላለህ። ምን ችግር አለ? ይህን መጀመሪያ ተናገር። ኡስታዞች ተሳስተዋል። አምላክ ቃል ካልሆነ ላይ ለምንድን ነው መሐመድ የሚፈ እኔ ነኝ የጠየቅኩህ። እኔ ደግሞ ያን ሊያስተምር አልመጣሁም። አንተን ልጠይቅ። አይ አይደለም፣ ይህን ካልመለስክልን አልመልስልም። ይህን መናገር መቻል አለብህ። ኡስታዞች አልመልስልም ካልክ መብቴ ነው። እሱ መልስ ብዬ አላስገድድም። ነገር ግን እኔ ጥያቄ ልጠይቅህ እንጂ ሊያስተምር አልመጣሁም። አይደለም። አሁን እኮ እኛ መልስ አይደለም እያልን ያለ ነው። ኡስታዞች ዛኪርም ከዛ በፊት አህመድ ዲዳትም ጀምሮ አሁን እውቀቱ የለኝም እኔ ልማር ለማወቅ ነው። ባለፈው ማን ነው አንዴ እፎ እየገረፈው ኡስታዝ ሳይቀር ቁጭ ብለው መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ይኸው መሐመድ ይላል እያሉ ይላሉ። ስለዚህ
እግዚአብሔር ቃል መጽሐፉን መቀበል መቻል አለበት። ያው ለሌላ አልቀበልም ልንገር ካልክ ያባተ ቆይ አንዴ ስማኝ። ምንም አልቀበልም ካልክ እውቀት ያለው እነሱን ሰው አይደለም። አውግዝ እኔ አውግዝ ጠይቄ እነሱን መጥቻለሁ። ጥያቄ መልስና ከዛ በኋላ ይቀጥላል። አውግዝ እነሱን መጀመሪያ እነሱን አውግዝ። ተሳስተዋል ብለህ አውግዛቸው። መሐመድን ከዚህ መጽሐፍ ላይ መፈለጋቸው ትክክል አይደለም ብለህ አውግዛቸው መጀመሪያ። እሱም በኋላ ትእዛዝ ልትሰጠኝ ይህን ጥያቄ የጠየቅኩህን ብትመልስ አይሻልም? መጀመሪያ አውግዝ። ካላውገዝክ አይመለስልህም። እነሱን አውግዛቸው መጀመሪያ። ምን ማለት ነው? ተሳስታችኋል። የአምላክ ታውቀውም ቃል ነው ወይስ ካልሆነው አታውቀውም? መጽሐፍ ላይ መሐመድን መፈለግ ትክክል አይደላችሁ ወይም ብለህ ቆይ አውግዝ። ተናገር። ቃል አውጣ። እኔ አውጣ ልጠይቅ ይህን ቃል። አትፈላሰፋ። እኔ የጠየቅኩህን ጥያቄ መልስ። የሃይማኖት መምህር እስከሆን አልፈላሰፍም። እኔ ለምሳሌ ከቁርአን እውቀቱ ላይ እስካለህ ድረስ ቆይ እኔ የተጠየቀውን ጥያቄ ማብራሪያ ለምሳሌ ሰጥተህ ከዛ በኋላ ነው ወደ ሌላ ርዕስ ቆይ መቀየር። እኔ ለምሳሌ ከቁርአን ላይ ኢየሱስ ክርስቶስ አለ ብዬ አልፈልግም። ይኸውልህ ከቁርአን ካልቻልክ ላይ አልችልም ሄጄ ማለት ቆይ ትችላለህ። ቆይ ቁርአን ላይ ሄጄ ስለ ኢየሱስ ክርስቶስ አልችልም ማለት እንደዚህ ትችላለህ። ይናገራል መብትህ እኮ ካልኩኝ ነው። ቁርአንን እየተቀበልኩ ነው ማለት ነው። የአምላክ ቃል ነው ብዬ የምታፍረውን እያልኩ ነገር ለምን ይዘህ ትወጣለህ? በል ይሄን ተናገራ። የእግዚአብሔር ቃል ነው ኡስታዞቼ ብለህ ለሰዎች ተሳስተዋል። እየቸበቸብክ ኡስታዞቼ ቆይ ተሳስተዋል። ይሄ የእግዚአብሔር ቃል ኡስታዞቼ ነው ብለህ ለሰዎች ተሳስተዋል። እያስተማርክ አየህ የምታፍረውን ነገር ለምን ይዘህ ፕሮግራም ታስተምራለህ እናንተ ነው? አሁን በቃ ማይክ ያዝ። ኮንሲስተንሲ አይደላችሁም። ስትፈልጉ መጽሐፍ ቅዱስ ውስጥ ትንቦጫረቃላችሁ፣ መልሳችሁ ደግሞ መኃልየ ዘሰሎሞን ደግሞ ስትረግጡ ትውላላችሁ ማለት ነው። ስለዚህ መምረጥ አታውቀውም። አለባችሁ። ስለማታውቀው እኮ ነው በሁለት ልናሳውቅ ፈልገን ነው። እሱን ተወው። በሁለት ቢላ መካከል አትበላም። ገብቶሃል ወይ? መጽሐፉን እንደ እግዚአብሔር መጽሐፍ ትቀበላለህ። እዚህ ጋር አሁን አልቀበልም ካልክ ደግሞ ኡስታዞችን ታወግዛለህ። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ገብታችሁ ለመሐመድ የተነገረ ነው ስትሉ እንዳንሰማችሁ። ስለዚህ ከሁለት አንዱ መልስ። እፎይ እንዳትመልስለት ይመን ያውግዝ፣ ኡስታዞችን ያውግዝ። ተሳስታችኋል በል። ኡስታዞቼ ተሳስታችኋል። ሰለሞን መጽሐፍ ላይ ገብታችሁ መሐመድን አትፈልግ። ሲጀመር አላህም አልተናገረም። የሰለሞን መጽሐፍ የሚባል እንዳለም አያውቅም አላህም። አሁን በል ይሄን አውግዝና ይሄን ተናገር፣ አለበለዛ መልስ ማፊ አይሰጥህም። እፎ ይቀጥል። ተስማማችሁ? ተስማማችሁ ወይ? እኔማ ካልመለሰ እንዳትመልስለት ብያ እኔ በራሴ አልመልስለትም። አንተ እንግዲህ ከዚህ በኋላ ያንተ ነው። እኔ አልመልስለትም። መጽሐፉን መቀበል መቻል አለባቸው። ሁለት ኮንሲስተንሲ መኖር አለበት። ገብተዋል። አንድን መጽሐፍ ስትፈልግ ትቀበለዋለህ፣ ሳትፈልግ ትረግጠዋለህ። እንዲህ የሚባል ነገር የለም ማለት ከተቀበልክ ትቀበለዋለህ። ፒክ እያደረኩኝ የምፈልገውን ብቻ ነው የምቀበለው የምትለውም ነገር የለም። በቃ መጽሐፉ እንደ መጽሐፍ ቢያንስ መጽሐፉ እንደ መጽሐፍ ይቀበሉ። ካለበለዚያ ከዛ መጽሐፍ ላይ የሚፈልጉት ሲሆን እዚህ ጋር እንደዚህ ይላል፣ መልሰው ደግሞ ይሄ መጽሐፍ እንደዚህ ነው ብሎ መርገጥ አይችሉም። እንዲህ አይነት ቀልድ የለም ማለት ነው። እኔ አቋሜ እንደዛ ነው። መልሼለታለሁ ለሱ። ኬሩ ምን ይሻላል? ተስማማ። ኡስታዞች ተሳስተዋል። በቃ ከዛ ወደ መልሱ እንግባ። አሊያም ዲፌንድ አድርጋቸው። ኡስታዞችን አልተሳሳቱም ቃል ዲፌንድ ታደርጋለህ ኡስታዞቹን። ወይም ኡስታዞቹን ዲፌንድ አድርግ ወይንም ደግሞ ኡስታዞቹን አውግዝና እንቀጥል ወደ መልሱ። ሼክ እንኳን ደህና መጣህ ሼክ ባባ። እፎይ እንዴት ነው ወንድማችን? ክርስቲያን ነው? ኦርቶዶክስ ነኝ። እንደኔ ያላወቅከውም ትላለህ። እኔም አላወቅኩም ነበር እንጂ ማን ነው ቪዲዮ የሚሰራ ልጅ ነው። በደንብ እስልምና ላይ በማክስ ወጥቶ እስልምና ላይ የሚሰራ ኦርቶዶክሳዊ ወንድማችን ነው። በማክስ ይወጣና ቪዲዮ ይሰራል። በጣም መልስ ይሰጣል ምናምን ነገር አሪፍ ቪዲዮዎች ይሰጣል። ኦኬ አይቼዋለሁ። እናንተና መሰለኝ አየሁት። ሆነሽ ያለ አካውንቱን አይደኖች ካላደረጉ መጥቶልኙን አይቻለሁ። እንትና
ብዙ ጊዜ አንተን ቢኒን ቃል ስጋ ሆነን ሊትራሊ እስልምና ላይ የሚሰሩ አፖሎጂስቶችን በሙሉ አስማች አስ ፖስብል ሜንሽን አደርጋለሁ እና ያው አንተ ጋርም እዚህ እድሉን አግኝቼ በመግባቴ እውነት ለመናገር በጣም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። አገልግሎት ከነ ባርኮልሃል። በፊትም አሁንም ይባርክልህ ነው የምለው። በአንተ ምክንያት ከጨለማ ወደ ብርሃን ብዙ በጣም ብዙ በቁጥር እንኳን ማለት ከማይገልጻቸው በላይ እስላሞች ከፕሮቴስታንትም ከሁሉም ሃይማኖት ወደ ኦርቶዶክስ እንዲመጡ ያደረክልን ታላቅ ወንድማችን ነህና ለእግዚአብሔር አገልግሎት ግን ያክብረልህ። እኔም እውነት ለመናገር ያንተ ቁጭ ብዬ ተማሪ ነው የነበርኩት። እግዚአብሔር በሚያውቀው ሊትራሊ የሆነ መረጃ ሳጣ ያንተን ቪዲዮ ነው የምከፍተው። እግዚአብሔር የተመሰገነ ይሁን። ከታች ብዙዎች ጥያቄ የነበረውን ነገር ልመልስና ሼክ ባባ ስምህን ብትቀይረው ምናምን ያላችሁኝ ለእኔ የምሰጠው ትርጉም ስላለ ነው እና ምናልባት ያው ጥሩ ትርጉም ባይሆንም ግን ከሙስሊሞች ጋር የተገናኘ ለምሰራቸው ኮንተንቶችም የሚሆን እንትና ስላለው ነው እና በሰፊው እሄድበታለሁ። እግዚአብሔር ድጋሚ እዚህ ቤት ካገናኘን ያንን ነው ለማለት የምፈልገው። እፎይ ግን በጣም 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 እወድሃለሁ። በጣም በጣም ማከብረህ ወንድሜ ነህ። ምናልባት ለአንተ ራሴን ግልጽ ለማድረግ ያክል የሆነ ሰዓት ላይ እንደውም ቴሌግራም ኢንቦክስ ላይ ቪዲዮ ልኬልክ ነበረ። የሆነ ጉስቁል ያለ ሰው ታስታውሳለህ? የምን ማለት በምን ኬዝ? ቴሌግራም ኦፊሻልህ ላይ የምትለቅበት ጋር ወንድሜ ባያስፈለገው ነገር በሙሉ አለው እና በምንም አይነት ነገር አለው ብዬህ ነበረ። ምናልባት ታስታውስ ከሆነ ጭልምልም ባለ ቪዲዮ ማለት ነው። ያየሁት መስሎኛል። ግሩፕ ላይ ኦፊሻል እንትኑ ላይ ግሩፕ ቻት ላይ ወይም ዳይሬክት ለእኔ ቻት ዳይሬክት ለአንተ የሚላክበት ጋር በምንም አይነት እንትን አይቼዋለሁ፣ ሰምቼዋለሁ። ለምንድን ነው ለገዛህ አመሰግናለሁ ብለህ ነው እንትን ያልከውና አሁንም ቢሆን በምንም ነገር አለው። እግዚአብሔር መልካም እንዲገጥምህ ምኞቴ ነው። በቃ ወሬ አላብዛ ብዙ ስለማልችልበት። ከታች ያላችሁ ፎሎ አድርጉት፣ አካውንቴን ፎሎ አድርጓቸው። ይህንም ቃል ነው፣ እሱንም ፎሎ አድርጓቸው። ለዛሬ እኔ ጨርሻለሁኝ። ለነበረን ጊዜ ቴንኪው ሁላችሁም፣ ቴንኪው። በዩቱብም ያላችሁ ሰላም ብያለሁ። እስቲ ሰላም በሉኝ እናውጡ። እስቲ ዛሬ ዩቱብ ላይ ያላችሁ ዝም ብላችሁ ነው ወጡት አለ የቡና ሳከፍሉ እስቲ ሰላም በሉኝ እናውጡ። እስቲ ምንድን ነው እሱ? ዩቱብ ላይ ያላችሁ ሰላም በሉኝ። ቅድሚያ ፎሎ አድርጓቸው የፈጠነ እዚህ ጋር ያሉትን ገስ ላይ ያላችሁ ደግሞ ፎሎ አድርጓቸው። እነኝ ዩቱብ ላይ ያላችሁ እስቲ ሰላም በሉኝ። እስቲ ያው ሰፋ ብዬላችኋለሁ እንደው እንድታዩኝ ማለት ነው። እንሰናበት እስቲ ዛሬ። ማን ነው እቁብ የበላው? ዩቱብ ላይ እቁብ የበላው ማን ነው? እቁብ የበላችሁ ማን ናችሁ? ዩቱብ ላይ እቁብ ይጠጣሉ ታውቃላችሁ። እቁብ ይጠጣሉ እና ጥሩ ቲም ጥሩ ጀማ ዩቱብ ላይ አለ እንደሰማሁት። እንደ ቲክቶኮቹ አይደሉም አሉ። ሰፈር ምናምን ሁሉ አሁን እንትን ጀምረዋል አሉ። እድር ሁሉ ሊጀምሩ ነው እቁብ ብቻ ሳይሆን እና ጥሩ ነበረ። ተማምረናል። ዛሬ ተጠቅማችሁበታል ብዬ አስባለሁኝ። እያየዋችሁ ነው ዩቱብ ላይ ያላችሁ ሁላችሁንም ቴንኪው። መልካም ዛሬ ሆነልን። ቲክቶክ ላይ ያላችሁ እነኝን ለአንድ ደቂቃ ፍሎ አድርጓቸው። ዩቱብ ላይ ሰብስክራይብ ላይ ያደርጋችሁ ዩቱብ ላይ ሰብስክራይብ አድርጉን። ለዛሬ ሁላችሁንም ሰላም ብያለሁ። በያላችሁበት ደህና ደሩ። ቻው